ከ160 በላይ ታሪኮች መጥተውልን ነበር። ስለሚመጥናችሁ የመረጥንላችሁ ግን ይሄኛውን ነው። በአንድ ወቅት በሰንሰለት ታስራ ነበር። ዛሬ ግን ቀለበት አስራለች። ትቢያ ለብሳ ተስፋ ቆርጣ መድኃኒት ባረቄ ጠጥታ ነበር። ዛሬ ግን ነጭ ለብሳ በአበባ ተንቆጥቁጣ የጌታችንን ቅዱስ ሥጋውን በልታለች፣ ክቡር ደሙን ጠጥታለች። በማታቀው ምክንያት ድንገት ከታመመች በኋላ ሙሉ ሰውነቷ አብጦ ለ2 ዓመታት ያክል 2 ዓመት ሙሉ 11 ገዳማት ለጸበል ተንከራታለች። በዚህ ዘመን በትክክል የእግዚአብሔርን ማዳን የሚገልጥ ፍጻሜው በድልና በስኬት የተደመደመ አስደናቂ የመዳን ታሪክ ነው። የዛሬው የይድናል ፕሮግራማችን ልዩ እንግዳ ወጣት ረድኤትን በፍቅር እንቀበላት። 4ኛ ዓመት የኮንስትራክሽን ትምህርቴን ልጨርስ ልክ 4ኛ ዓመት ግማሽ ላይ ኦልሬዲ ሰውነቴ መግዘፍ ማበጥ ስለ በቃ ኦልሞስት እርጉዝ ሰው ነበር የምመስለው። ከዛን ሌሊት ላይ በጣም መታመም ጀመርኩ። ከዛን አክስቴ በጣም ደነገጠች። በቃ ከፍተኛ ትኩሳት፣ መንቀጥቀጥ። ይዘውኝ ሆስፒታል ሄዱ። ከዛን ኦልሞስት ከ43 በላይ ይሆን ነበር ትኩሳቴ፣ ሙቀቱ ማለት ነው። ቴስት ሲደረግ በቃ በአልኮል በመርፌ ምናምን ነው የሚያረጋጉኝ ትኩሳትና ማንቀጥቀጥ ነው። ደሜ ምናምን ቼክ ሲደረግ የደም ማነስ አለ፣ የአይረንና የነጭ ደም ሴል እጥረት አለ። ከዛ ውጭ ምንም በሽታ የለም ነው የሚሉኝ። በጣም ነው ሆዴን የሚያመኝ። ሆዴ ውስጥ የሆነ የሚንቀሳቀስ ያለ ነገር ያህል ነበር የሚሰማኝ። ከዛም በመሀል እንደዚሁ አንድ ጎረቤታችን ከዱባይ ይመጣል። ጻድቃኔ ወስድሻለሁ ሲለኝ ያኔ እናቴ ጻድቃኔ ደርሼ እመጣለሁ ያለችኝ ነገር መጣ። በቃ ቢያንስ እሷ የነበረችበትን ቦታ ማየት ብዬ በቃ ደስ አለኝ። ከዛን ተያይዘን ጻድቃኔ ይዞኝ ሄደ። ከዛን ከሱ ጋር አብረን ጸበል እንጠጣለን። ከዛን ደም ነው ከውስጥ የሚወጣው። የሚያስቀምጠኝ ደም ነው፣ የምሸናው ደም ነው፣ ወደ ላይ ሲለኝ ደም ነው የሚወጣው። ግን ከተማ ያለሽ ግን ደም ይወጣ ነበር? ኔቨር ምንም ነገር አላውቅምና አልደነገጥሽም? ደነገጥኩ እንጂ። ከዛን እዛ ያሉ ሰዎች አንቺ አትሂጂ ትንሽ ጊዜ ቆይ እዚህ ምናምን ነገር፣ ይሄ እኮ ሰው ረጅም ጊዜ ቆይቶ እኮ ምልክት አያይም። ስለምን ምልክት ነው የምታወሩት? ከዛን ወደ ቤት ተመለስንና ያ ህመም ቆመና ይሄ ራሴን ስለማጥፋት ማለት እኔ ብሞት ብኖር ማን ይጎዳል አየሁኝና ሁሉም እኮ ኑሮውን እየኖረ ነው ማለት እኔ ለምንድን ነው የምኖረው? እሺ ተማርኩኝ አይደል፣ ተመረኩኝ፣ የሆነ ታዋቂ ሰው ሆንኩኝ፣ ሁሉም ሰክሰስ ሆነልኝ። በቃ ያመመኘው ትልቅ የፋሽን ዲዛይን ላይ መድረክ ልብሶች እየታዩ ፒያኖ ተጫወትኩኝ፣ እውቀት አላት እዚህ ጋር ኢንጂነር ናት ተባልኩኝ። ከዛስ ማን ነው የሚኮራው በእኔ? ማን ይደሰታል አልኩኝ። ይሄ የሚሆነው ኦልሬዲ ትምህርቴ በቃ ብቻ ደህና አልሆንኩም። ፊዚካል ህመሙ ግን ቆመ? ይሄ ትኩሳቱ ምናምን አልቆመም፣ ግን ይሄ እንደዚህ የሚያንቀጠቅጠኝ ነገር ምናምን ቆመ። ውፍረቴ እየጨመረ ምግብ መብላት እያቆምኩ። ቀን ግን ክላስ ትሄጃለሽ? ኦፍ ኮርስ ክላሴን እሄዳለሁ። የምሰራቸው ስራዎች አሉ። ጓደኞቼና ሄጄ አገኛለሁ። ሮትራክት ኢንቮልቭ አደርጋለሁ ምናምን ነገር። ለሚያየን ሰው ደህና ነው መስለው፣ ግን ደህና አልነበርኩም። ሁለተኛ ደግሞ እኔ በጣም የሳቅ ሰው ነኝ ማለት ሰዎች የሚከፋኝም ማዝንም ምናምን አይመስላቸውም። ማለት ልክ ነው ከሆነ ምን ይደረጋል ነው የምለው። በቃ ሀፕን አረ በቃ ሆነ ነው ምን ማድረግ ይቻላል ብዬ ነው ነገሮችን ፌስ የማደርገውና ከሰውም አልጠብቅም። ስለማልጠብቅ አልጎዳም። እናቴ የለኝ አባቴ የለኝ። አባቴ ቅስሙ ተሰብሮ አይቀመጥ፣ እናቴ እንደዚህ አትል። ያ ሁሉ ኢነርጂን ምን እንዳጠፋው አላውቅም። ያ ነገር በመሀል ከተመረኩ በኋላ ነው ሀፕን ያደረገው። ኦኬ ስለዚህ ረዲ ቢያንስ እንኳን ለለቅሶች የምርቃትሽ ፎቶ ይሰቀላል። ስለዚህ አዊል ተምራለች፣ አይ ቲንክ ተመርቃለች፣ ዊሳት ሰራበት ነው የሚሉሽ እንጂ እንዲሁ ባክና ቀረሽ አትባይም። ምናልባት ከሞትኩ ነው። ኦኬ እና ለመሞት አይደል የጠጣሁት ያንን ነገር። ከዛን ብድግ ብዬ ሄድኩኝ። የ16 ጾም ነው። አክስቴ ጋር ሄድኩና ግን ብሞት አልጎዳሽም አልኳት። ብሞት አይቆጭሽም? እኔ ደህና አይደለሁም፣ በቃ የሆነ ነገር ሆኛለሁ፣ ግን ምን እንደሆንኩ አላውቅም፣ ደህና አይደለሁም አልኳት። ወይ የሆነ ቦታ ውሰጂኝ፣ ወይ ሐኪም ቤት ውሰጂኝ፣ ወይ የምን ሐኪም ቤት ነው? ጸበል እንሄዳለን አለች። ከዛን ይዘን ጸበል ሄደች። ያ ትኩሳት እንደ አዲስ መምጣት ጀመረ ምናምን። ከዛ ታመምኩ። ጸበል ስትገቢ
ጸበል ስገባ መታመሜ ይፋ ሆነ። አመመኝ። ራሴን አላቅም። የሆነ ሰዓት ደህና ሆናለሁ፣ የሆነ ሰዓት ላይ ታመማለሁ። ከአእምሮ አይደለም ብዙ ነገር ማደርጋቸው ነገሮች። በቃ እዚሁ ጸበል ትጠመቅ፣ አትሂድ ወደ ቤት ና እዚሁ ኪዳን ምንም እያደረሰች ተባለ። እዛ ሆንኩኝ። ጠዋት ትመጣለች፣ ጸበል ታስጠምቀኛለች፣ ጸበል ቁጭ ብላ ታጠጣኛለች። ምሳ ሰታኝ ወደ ቤት ትመለሳለች። እራት ሰርታ ማታ ትመጣለች። እራት ትሰጠኝና ወደ ቤት ትሄዳለች። ብቻሽን ታሪያለሽ? ብቻዬን ነው ማድረው። እዛም ብዙ ጸበልተኞች አሉ። ህመሙ ምንድን ነው? በስም አለው? ምንም ስለ መንፈስ ህመም ምን አይነት ስም ማን ሪኮግናይዝ ያደርግልሃል? በመንፈስ ስትታመም ማን ነው ሪኮግናይዝ የሚያደርግልህ? አሁን እኮ ስጋዊ ህመም ቢሆን የውስጥ ህመም ቢሆን ኩላሊትህን ነው ይሄ ጨጓራህ እንዲ ዳሜጅ ሆናል ይሄን መድኃኒት ውሰድ ይባላል። ሰው በመንፈስ ከታመመ ማን ሀይ የሚለው ሰው አለ? እና በቃ እዛ ሆንኩኝ። ምን አፕን አደረገ መሰለ? እዛ ሆኜ ትላንትና አንተን ሳይው አንቺ ልጅ ምናምን ይሉክ የነበሩ ቄሶችም የሆኑ ሰዎች አንተን በዛ መንገድ አያዩክም። እኔ ሁሉ ስቃይ አልፎ ደግሞ መታመም እንዴት ልቀበለው? ሁለተኛ ደግሞ ማን እንደዚህ ያደርገኛል ብዬ ልመን? ማን ልውቀስ? ጠፍቼ ሌላ ጸበል ሄድኩኝ። ከማጋ ብቻዬን። ከዛን አክስቴ አሁንም ከዚህ ካለሁበት ቦታ እዛ ያለሁበት ጸበል መጣች። አሁንም እንደዛ ነው። ኦልሞስት ወደ 2 ወር ያህል ከኔ ጋር ነበረች። ዛን እሷ ትንሽ ልጅ አላት ትምህርት የሚማር እና የዚህ ልጅ የትምህርት ቤት ጊዜ ደረሰብኝ። ረዴት ምን ትይኛለሽ አለችኝ። ሂጂ አልኳት። ማለት ከሚባለው በላይ ከኔ ጋር ተንከራተሻል፣ በቃ ሂጂ። ቀሳ መጣች። እሷን ሳምንት አልሞላም በሰንሰለት ስታሰር ህመሙ ብሶብኝ እና የብቸኝነቱ ስሜት ነው ያባሰው። በቃ እየባሰብኝ መጣ። መቆጣጠር ሳይሆን በቃ እንዴት ነው ነገሮች ከአንዱ አንዱን ነገር ሲስበው አንዱን ነገር ሲስበው አንዱን ነገር ሲስበው በጣም ፔንፉል ህመም ሆነ። ከዛ ራሴን መጉዳት ምናምን። ከዛ ሰዎች ራሴን እንዳልጎዳ ያስሩኛል እጄን። እንደዚህ ታስሬ የተኛውበት ቀናት አለ። ለምን ጸበል ሁሉም ሰው በተኛበት ወጣ ራሷን የሆነ ነገር ብታደርግስ ብለው ማለት ነው። እና ያንን በቃ ይሄ ቆስል ነበር። ራሴን ለማላቀቅ ስታገል ስለ እኔ አላቆም በሰዓቱ መሆነው ወይ ደግሞ የማደርገውን ነገር ምንም የማውቀው ነገር የለም። ግን ይሄ እጅና እግሬ የምታገልበት ይቆስል ነበር ሰንሰለቱ እና በጣም ነበር የሚከባኝ። አቅም ኖሬን ከዚህ በኋላ ሰው ሆናለሁ። ኖርማል ደግሞ መለስ ሲል ታስቢያለሽ ማለት ኦፍኮርስ። አዎ ደህና ደግሞ ሰውን ለምን እላለሁ። ምን አድርጌክ ነው ማለት ጌቱ ጋር ነው ጥፋቴ? ሰው ለመሆን ነው የሞከርኩት። የተሻለ ሰው እግዚአብሔርን ያስከፋል የሚባለው ቦታ ላይ እንኳን አልገኝም። በቃ አይ ለምን እኔ ሰው አሁን አባት ሲል ሰው ነው አባት የሚያስበው። አባት ሲባል እኔ አይምሮ ውስጥ እግዚአብሔር ነው የሚመጣው። ምን አደረኩክ ማለት አባቴ አይደለክ? አንተን ላለማስከፋት ብዙ ነገር አላደረኩም። እኔ እኮ አንተ በህይወቴ ትከብራለህ ብዬ እኮ ብዙ የተውካቸው ነገሮች አሉ። እንዴት እዚህ ውስጥ ትጥለኛለህ? እብደት ደግሞ ብዬ ልበድ አልኩኝ። በቃ ያንን ሁሉ ነገር አሳልፌ ታሳብደኛለህ? ለካ የአእምሮ መምተኞች እንደዚህ ያስባሉ ማለት ነው። ኦፍ ኮርስ የአእምሮ መምተኛ ነው ሰው ብዬ ልበድ እንዴ? የምሬን እኮ ብዬ ልበድ ማለት ምንድነው? ከኔ የፈለግከው ምንድነው? የቱ ጋር ነው ያጠፋሁት? ማንን አይተህልኝ ነው የምታንከራትተኝ? ባይተዋርነት፣ ብቸኝነት፣ እግዚአብሔር እንኳን የማይሰማሽ አይነት ስሜት ነው አይደል? እዚህ ጋር ያመኛል። መተንፈስ ያቅተኝ ነበር። ራሴን ከመሆንበት ራሴን የማልሆንበት ጊዜ ሁሉ ይበልጣል። እዛ አርሴማ ቤተ ክርስቲያን አለ፣ ዮሐንስ አለ፣ ኪዳነ ምሕረት አለች እና አለቀስኩኝ። ከዛ እዛ ውስጥ ባህታዊ አሉ አባት አሉና ልጄ ሰው ደጅ ከመውደቅ እግዚአብሔር ደጅ መውደቅ ይሻላል። አንቺ ወደቅሽው እግዚአብሔር ደጅ ነው። እግዚአብሔር ደግሞ ጊዜ አለው ያነሳሻል። እንደዚህ አትማረሪ። ምንድነው የሚያማርርሽ? እኮ ያልፋል። ሁሉም ነገር እኮ ያልፋል። አይኔ እንደዚህ በችግር ተምሬ ራሴን አወጣለሁ ብዬ ያ ሁሉ ህልም፣ ከዛ ህልሜስ በምን አይነት ሞራል ነው ከዚህ በኋላ ሰው መሆነው? የለፋውባቸው ነገሮች
ህልሜ፣ እቅዴ፣ ሁሉም ነገር እኮ አበቃ። እኔ እኮ አሁን ጤነኛ ሰው አይደለሁም። አበቃ ያ ነገር። እግዚአብሔር ከምን እንደሚጀምር ምን ታውቂያለሽ? እሺ ብዬ እዛ ረጅም ጊዜ ቆየሁኝ። አንድ መልእክት ልንገራችሁ። የፊታችን ሜይ 10 ቅዳሜ ለንደን ላይ የሳቅ ጎርፍ ይፈሳል። በሲያትል፣ ሚኒሶታ፣ ሎስ አንጀለስ፣ ሳን ፍራንሲስኮ ኢትዮጵያውያን እናቶች፣ አባቶች፣ ወጣቶችና ታዳጊዎች ከልባቸው የሳቁበት ኢትዮጵያዊ ለዛ ባለው ስታንዳፕ ኮሜዲ በደንብ የተደሰቱበት ኢኮኖሚ ክላስ የተሰኘው ስራ እናንተ ጋር ሊመጣ ነው። ለንደኖች ዝግጁ ናችሁ? ጥርሳችሁን ፍቃችሁ የሚገርምና የማይረሳ ምሽት ከኔ ጋር አብረን እናሳልፋለን። ከወዲሁ ቦታ ለመያዝ ይህንን ባርኮድ ስካን አድርጉት። በዛ ሞመንት ማለት ነው። አሁን እኔ የምታወሪው ነገር ሁሉ ፊክሽን እየመሰለኝ ነው። ማለት እንደ አእምሮ ህመምተኛ በሰንሰለት የምትታሰር ራሷን የማትጠብቅ ስትታይ የምታስፈራ ከጥጫ ጸጉር እስከ እግር ጥፍሬ ነበር እምነት መቀባው እና ለመዳኔ ነበረኝ ጉጉት። እምነት እቀባለሁ፣ ብዙ ጸበል እጠጣለሁ ምናምን በቃ ይሄ እንዴት ነው? ከዛ ደግሞ ጸበል እኔ እኮ 10 ዓመቴ ነው ወይ እኔ እኮ ስንት 5 ዓመቴ። አሁን ታሳስ ገብርኤል ሲመጣ 7 ዓመቴ ነው ይላል። ሌላው ተጠማቂ ጉዴ ፈላት ያለ ወይ ሰነበትኩ። እዛ ስገባ በነገራችን በ21 ዓመቴ ነው ጸበል የገባሁት። 21ኛ ዓመቴ ላይ ነው የገባሁት። ስለዚህ 10 ብደምርበት ያለሽ 31 ያለሽ እኔ ደግሞ የምፈልጋቸው ነገሮች እነዛ ህልሞቼ ለምን አለፋኝ አልኩ። ማለት እንዲህ ልታረገኝ ከሆነ እኮ ኖርማል መማር ያንን ሁሉ ነገር ማሳለፍ አይጠበቅ። ያን እንኳን ጠልጥለ እንዲህ ማሳበር ትችል ነበር። ለምንድን ሰዎችም ከሆኑ ለዚህ ነገር እንዴት ፈቀድክ? ለምንድን ነው የፈቀድክላቸው? ለምን አልጠበከኝ? አንተ የዳደጉ ልጅ በቃ እንዴት እንደዚህ አሳልፈ ትሰጠኛለህ? እግዚአብሔር በቃ ማንን አይተህልኝ ነው? ያኔ የጠጣሁት መድኃኒት ትዝ አለኝ። ያኔ እኮ ማብቃት ይችል ነበር። ይህንን ሁሉ መከራዬን ለምን አበዛው? እና እዛ ገዳም ውስጥ ቁጭ ብዬ አንድ ጓደኛ አገኘው እና አይ በቃ እዛ ገብረ ክርስቶስ እንሂድ እና ጸበሉ በቃ ብዙ ተአምር ሰው እየሰራ ነው ብላኝ ተነስተን ወደ ገብረ ክርስቶስ ደራ ገብረ ክርስቶስ ደረስን። ጸበል ጠጣለሁ። ያ ሰውነቴ እየቀነሰ መምጣት ጀመረ። ምግብ መጠጥ ምግብ የለም። በሱ እንኳን አልጠጣም ነበር ከሽምብራ ውጭ። ከዛ አክስቴ ምን ሆነ ስራዋ እኔ ከአንዱ ገዳም ሲሄድ ለእኔ ትራንስፖርት መስጠት፣ ነገሮችን ማዘጋጀት። እዛ ደራ ሄደን ጸበል እንጠጣለን። ከዛ እንደዚህ ተሰብስበን ቁጭ ብለን ላላላላ ተባለ። እንዲህ አዳራሽ የተለያየ አዳራሽ ነው ያለው። ከዛ ሮጥን እዛኛው አዳራሽ ሄደን ከዛ የሆኑ ትልቅ ሴትዮ አይነ ስውር ነበር፣ አይናቸው በራ። እማማ ይሄን ያዩታል ይሏቸዋል። አዎ ይታየኛል እማማ እኔ ነኛል። ለምን ጸበል ስንወርድ ይዘናቸው እንወርዳለን፣ ብዙ ነገር እናደርጋላቸዋለን። እና የኔም ደግሞ ጓደኛ አይኗን ነበር የሚያማትኝ እና ለሷ ላይኗ ነበር። እሷ ደግሞ ሄደች እና እማማ በእውነት ይሄ ይታዩታል? ምን ከለር ነው? እንደዚህ ከለር ነው። እኛ ስንት ነን? 2 ናችሁ። በቃ ተስፋዬ ዳንኩ አልኩኝ። እዚህ እድናለሁ አልኩኝ። በቃ እድናለሁ። አይ ያ 7 ዓመቱ ችግር የለም ያልፋል አልኩኝ። የምን 7 ዓመት? 7 ዓመት 5 ዓመት ያሉኝ ሰዎቹ ያንን ያህል ጊዜ አልቆይም። እኚህ ሴትዮ አይናቸው ከበራ ሀይኖትን የማልድንበት ምክንያት በቃ ደስ ምናምን ብሎኝ ጉባኤ ወጣን። ጉባኤ አለ እና እዛ የቄዳር ጥምቀት አለና ሰዎች የቄዳር ጥምቀት አድርገው እኔና ጓደኛዬ እንደዚህ ዛፍ ስር ተኝተናል። ዷ የሚል ድምጽ ሰማን። ከዛን ምንድን ነው ብለን ድንጋይ ነው ስል ጓደኛዬ ኧረ ይሄማ ጥይት ነው አለች። አንቺ የታባሽ ጥይት አወቅሽ ምናምን ነገር ተባባልና ተሯሩጠን ስንገባ ቤተክርስቲያን ውስጥ የሚያገለግልሽ በጥይት ተመቶ ወድቋል። በህይወቴ ለመጀመሪያ ጊዜ ሰው ሲሞት አየሁ። ሲደረቱ ላይ ተመታው፣ ደሙ ፈሰሰ። ማለት ጥይት ከየት መጣ? እንደ አጋጣሚ እዛ ውስጥ ግጭት ተፈጥሮ ነው። እሺ። በሰውየውና በሆነ ሰውዬ መካከል ግጭት ተፈጠረና ሰውየው ተኩሶ ገደለ። እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። ገዳሙ ድብልቅልቅልቅ አለ። በቀን 10 ታታ መኪና ይገባል። 10 20 30 እንዴት ብዬ ልነግርህ አልችልም። በጣም ብዙ ሰው ነበረ በቀን የሚመጣው። ከዛ ተደነጋገጥ፣ ድብልቅልቅልቅ አለ። ኦልሞስት 8 ሰዓት አካባቢ ነበረ። ከዛን እኔ ጓደኛዬን ይዤ እየሮጥኩኝ ወጣው። በቃ በጣም ታዘነ። ከዛን ያው ሬሳው መውጣት ስላለበት
ከዛ ሬሳው እንትን ተደርጎ ለካ በአገሩ ባህል ሬሳ ሲወጣ ጥይት ይተኮሳል። ከዛ ሰው ሁሉ ተሰብስቧል። እኔና ጓደኛዬ እዚህ ጋር ነን። ደንግጫለሁ። በቃ ማለት ጥይት ሰው ይገላል እንዴ ማለት ፊልም ላይ የተገደለውን ሰውዬ ሌላ ፊልም ላይ ስለምታየው ጥይት ሰው የሚገድል አይመስለኝም ነበር። በጣም ነው የደነገጥኩት። ከዛ በቃ ሰውነቴ ይንቀጠቀጣል። ከዛን ያ ሬሳው ልክ ሲወጣ የሀገሬው ሰው ጥይት ሲተኩስ ምእመኑ በትን አለ። ድንጋጤ እነሱ የመሰላቸው የእንትን ነው። አረ አይደለም ለሬሳ ነው። ሰው እንዴት ይቀመጥ? አንዱ ሰው አንዱ ላይ፣ አንዱ ሰው አንዱ ላይ፣ አንዱ ሰው አንዱ ላይ። በቀን ከ3000 ከ4000 ጸበልተኛ 4000 3000 በእውነት እሺ ያለ ማጋነን ነው። ከዛ በላይ ይሆናል። በጣም ብዙ ሰው ነው። ያ ሁሉ ጸበልተኛ ጠርግ ብሎ ጓዙን ጠቅሎ ወደ ሀገሩ ሄደ ወጣ። እሺ ከዛን እኔ እኛ አባት ሰው ደጅ ከመውደቅ እግዚአብሔር ደጅ መውደቅ ይበልጣል ያሉኝ ነገር አይምሮ ውስጥ መጣ። ጓደኛዬ እንሄዳለችኝ። ደግሞ ጠዋት እኛ ሴትዮ አይናቸው ሲበራ ይቻል እድናለሁ ብዬ ሲጋ ጓጉቻለሁ። እረዱኝ እኔ አልሄድም አልኩ። አረ በእግዚአብሔር እዚህ ውስጥ የሆነ ነገር ታስደርጊናለሽ፣ እንደረግ ምንም ነገር ይድረስብኝ እኔ አልሄድም አልኳቸው። ቀረው። ከዛ እኛ ስንሄድ ከኛ እንደዚህ አጠገብ ደግሞ ወንዶች ልጆች አሉ። እንደዚህ እንዴት መሰለ እንደዚህ ሼድ ነገር ነው የሚሰራው። በዚህ ሴቶች በዚህ ወንዶች ናቸው የሚያርፉት። ከዛ ነው እንጂ ምናምን ነገር ይሉናል። የእንቁላል ፋብሪካ ልጆች ናቸው። አይ እኛ እንሄድም አልኳቸው። እንዴ ለምን ሲሉኝ ሰው ደጅ ከመውደቅ እግዚአብሔር ደጅ መውደቅ ይሻላል እኔ አልሄድም። ሁለት ናቸው። አንተ ጓደኞች ሽንታ እነዚህ ሴቶች አንሄድም እያሉ አሁን አንተ እንሂድ ትለኛለህ? አንሄድም ከእነሱ ጋር ነው የምንሆነውን እንሁን አሉ። 5 ሆነን እሺ እንዲዞር ስትል ሰው ሲሄድ እንዲ ነጭ ጮር ይታያል። ዳገት ነው። እኛ እዛ ቁጭ ብለን እንደኛ ደግሞ አንሄድም ያሉ 4 5 የሆኑ ልጆች ከዛ ተሰባስበን ኦልሞስት 20 ምናምን ሞላን። ያ ሁሉ ሺህ ሰው በቃ ሄደ፣ ውልቅ ብሎ ሄደ። እሺ ቁጭ እንበል ብለሻል። እሺ አብይን አጠጭን ምንድነው የምታደርጊን አሉኝ። ሰው ስንቁን ሰጥቷችሁ አልሄደም እንዴ? የሚይዘው ይዞ ሄደ፣ ጥሎ ሄደው። ከዛ ለነገር አይደል እንዴ በየአዳራሹ መዞር ጀመረን። ስንኖር ድርቆሽ፣ በርበሬ፣ በሶ በቃ ያንን ስብስብ ባደረግንና በሶ የሚጣጠጧቸው ራታቸውን ያለለት ያ እዛ ደግሞ ዘይት ምናምን የጣፈጠ ነገር መብላት አይቻልም እና ድርቆሽ ነው ያለው። ድርቆሹን እያፈረፈርን ከዛን ተነስተን እንሄዳለን። ጸበላችንን እንጠመቃለን። ቄሶቹ ኪዳን ይገቡልናል። ኪዳን እንገባለን፣ ጸበል እንጠጣለን። በዛ ሞመንት ውስጥ ወደ 5 ቀን ምናምን ያህል እንደዛ አሳልፈናል። እኔ ሰውነቴ ግን በጣም እየቀነሰ መምጣት ጀመረ። የሆዴ ህመም አለ ግን ሰውነቴ መቀነስ ጀመረ። ከዛን ያንን እናደርጋለን። ከዛን ያው እኛም ወደ ጉንዶ መስቀል የሚባል እንትን አለ፣ ቤተክርስቲያን አለ። ከዛን እኛም ታቦተ ህጉን ወደዛ እንወስደዋለን። እናንተም ወደ ቤታችሁ ሂዱ አሉ። እንዴ ለምን? ኦልሬዲ ምእመን ከሌለ ቄስ ከሌለ ምን ከሌለ ማን ገዳሙን ይጠብቀዋል? ቄሶቹ የት ሄዱ? ወዴት? ኦልሬዲ ሬሳውን ይዘው ሄዱ። ከዛን ነገሩን ህግ ያዘው። ከዛን ምእመን ከሌለ በረሃ ላይ እኮ ነው ያለው። ምንም ነዋሪ እኮ የለም አካባቢው ላይ ጸበልተኛ እንጂ ነዋሪ የለም። ስለዚህ ለማን ይቀመጣል ቤተክርስቲያኑ? በስንት ዓመተ ምህረት ነው ይሄ ማለት 2011 ምን ወር አካባቢ ሆነ? ህዳር 17 16 እንደዛ አካባቢ ማለት ነው። ከዛን እንደዛ ሀፕን አደረገ። ማታ ጸሎት እያደረግን ከቤተ ክርስቲያን ውስጥ እጣን መውጣት ጀመረ። ማታ ነው ያው ተሰብስበን ጉባኤና እንትን ጸሎት እናደርጋለን። ከዛ እንደዚህ ቁጭ ብለን ጸሎት እያደረግን ማታ ላይ በቃ በነጋታው ትሄዳላችሁ ብለውናል። ከቤተ ክርስቲያን ውስጥ እጣን ወጣ። እንዴ የሚጨስ እጣን እና ግቢውን እንዳለ እጣኑ አወደው። መጀመሪያ ሽታ ነበረ። እንዴ ከዛ ጸሎት ያደረግን አይሽትሽም እንባባላለን። ከዛ ከቤተ ክርስቲያን ውስጥ ኒትራሊ እጣን ወጣ። እጣን ይጭስ ማለት ነው። ዝግ ነው ቤተ መቅደሱ። ዝግ ነው በሩ? የሉም። እኛ ጸበልተኞቹ ነን ደጅ እኮ ጸሎት የምናደርገው። ምንም ቄስም የለም፣ ምንም ነገር የለው። ከዛ በቃ የሆነ ሁሉም ሰው ደስ አለው ማለት እዛ መቆየታችንን እግዚአብሔር የሆነ ሰው ያው እኛ ሁሌም የሚታይ ነገር ስለምናምን በቃ እግዚአብሔር እንትን ሪኮግናይዝ ያደረገን መሰለን። እኔ ደግሞ ምን መሰለኝ የዳንኩ መሰለኝ። በቃ እንዴ ከቤተ ክርስቲያን ውስጥ እጣን ሲወጣ ካየኩ ድኛለሁ አልኩኝ። እና ምን አይነት ስሜት ተሰማ? በቃ ይሄ የድህነት በቃ ስለ ዳንኩኝ ነው። ለምን አልሄድም ያልኩትን ስሜቴን አውቀዋለሁ። ያንን ሁኔታዎች አውቀዋለሁ። ከዛን
እቃችንን አስጭነን መጣን፣ ወደ ከተማ መጣን። አሁንም ታወሪው ነገር እኮ ተአምር ነው። አሁን ይኸውልሽ እንደ ቀልድ ታወሪዋለሽ እንጂ ይሄ በጣም ማረጋገጥ የሚፈልግ ተአምር ነው። በሰዓቱ የነበሩ ሰዎች ግን ስፍራው ላይ ያሉ ካህናት ይሄን ያረጋግጣሉ። ኦፍ ኮርስ ከዛን በቃ በእግራችን ረጅም ሰዓት ነው ነገርኩ። ኦልሞስት 4 ሰዓት 5 ሰዓት ይፈጃል። እሺ 4 ሰዓት 5 ሰዓት ፈጅተን ጫፍ ወጣን። ከዛ ትራንስፖርት ኬት ይምጣ፣ ጸበልተኛ ነን፣ ብር አይኖርህም። 400 ከፍለ ሂድ ወይ ደግሞ 300 ከፍለ ሂድ እንኳን ቢባል አንተ ልትቀመጥ ነው የመጣኸው፣ ስንቅህን ይዛል። የሆነ ቀን ከሆነ ገዳም ልትወጣ ስትል ቤተሰቦችህን ብር ላኩልኝ ትላለ። ቆይ ይሄ ማለት አንቺ አሁን ስንት ወር ተቀምጠሽ ነው ጸበል? እቺ ቅጽበት አጠቃላይ ኦልሞስት ከአዲስ አበባ ጋር ወደ 5 ወር ምናምን ገብቻለሁ። 5 ወር በጸበል ላይ ነው ያለው። እሺ እና ከዛን እንደዛ ሆነ። ከዛ ከሰሌ ጫነ መኪና መጣ። በሰው 50 ብር ትከፍላላችሁ አለ። እሺ ከዛን ወደ ቤታችን ገባን። ከዛ በቃ እኔ እንደ ዳንኩ አሰብኩ። ደህና ነኝ በቃና ከሰው ጋር ሳወራ ደህና ነኝ። አይ ደህና ነኝ ዝም ብለሽ ሳይጠይቁሽ ሳወራ እግዚአብሔር ይመስገን ደህና ነኝ። ደህና መሆኔን ፕሮሞት ማድረግ ጀመርኩ። ሰው የሰማው ነገር አለ፣ ታማለች የሚለው ነገር አለ። ሰፈር ያልሄድኩም፣ ጓደኞች ያልጠየቁኝም፣ ኤቭሪ ሰው ማንም ይከፋል። ከዛ ትንሽ አንድ 15 ቀን 20 ቀን ምናምን ተቀመጥኩኝ። አንድ ቀን ጧት ስነሳ ጸጉሬ ተላጭቷል፣ እጄ በምላጭ ተተልትሏል ምናምን። እንዴ አክስቴ በጣም ደነገጠች። እንዴት አልገባኝም። ማን ነው እንደዛ ያደረገው? አመመኝ፣ መንፈሱ ተነሳና ታመምኩ። እሺ ጸጉሬ ተላጭቷል፣ እጄ በምላጭ ምናምን ቆራርጫዋለሁ ምናምን። በጣም ደግሞ በቃ እኔ እኮ ደህና ነኝ እላትና እሷ ተከራይታ ወጣለች። እኔ የድሮ ቤታችን ቃሊቲ ያለው ቤታችን እዛ ነኝ ያለሁት። ጸጉሬን እኮ እንደዚህ ምናምን ነገር ተቆረጠ ምና። አይዞሽ ምን ይቆረጣ ያድግ የለ እንዴ ጸጉር ምን ችግር አለው ምናምን ነገር አለች። ዛን አሁን ተነስተሽ ቶሎ ጸበል መሄድ አለብሽ አለች። ከዛ ተነስቼ ወደ ሌላ ገዳም ሄድኩኝ። እዛ ገባው። በቃ አሁን 10 ሊትር ጸበል እየጠጣው ምግብ ሳልበላ። እዛ ደግሞ በጣም ስትሪክት ነው ገዳም። የምትበላበት ሰዓት ተወስኖ ነው፣ የምትጠጣበት ሰዓት ተወስኖ ነው። ሁሉም ነገር ስርዓትና ደንብ አለው። እዛ ገዳም ውስጥ ደግሞ የሚያስተባብሩ በጣም ብዙ ሰዎች አሉ። ከዛ እንደዛ እየጠጣው ጸበል ይወጣል። በዚህ ሁሉ ጊዜ ውስጥ ገዳም ያገኛት ጓደኛዬ አብራኝ ናት። በቃ ጸበል ጠጣለሁ፣ ምግብ አልበላም። ምን ማለት ነው አልበላም ማለት? አልበላም በቃ ምግብ አልበላም፣ ጸበል ነው የምጠጣው። ሳትበይ ትተኛለሽ ማለት ነው? ይሄንን እኮ ሱባኤ አድርጌ ለ1 ሳምንት ነው። እና በ4ኛው ቀን ከዚህ ከወገቤ በታች እግሬ አልሰራም ማለት ተኝቼ እግሬ እንዴ የለም። እሺ ከዛ እግሬ ልክ ጋንግሪን እንደያዘው ሰው ማበጥ ጀመረ። ባለሙያ መቅጠር ለምትፈልጉ፣ ባለሙያ ሆናችሁ መቀጠር ላለባችሁ ኤርሞያ.ኮምን ብቻ ተቀላቀሉ። አገልግሎት ፈላጊው ከአገልግሎት ሰጪው ጋር በአጭር ጊዜ ውስጥ ይገናኛል። ባሉበት ሆነው የሚፈልጉት ብቃት ያለው ባለሙያ በተመጣጣኝ ዋጋ ያገኛሉ። በዓለም ላይ የትኛውን ቦታ ሆነው ችሎታውን ሸጠው ገቢ ያገኛሉ። ለመቅጠርም ለመቀጠርም ኤርሞያ.ኮም ላይ ጎራ ይበሉ። የፍሪላንሰሮች መናኸሪያ። እግሬ ልክ ጋንግሪን እንደያዘው ሰው ማበጥ ጀመረ። እያበጠ ከዛን ያሉ እግዚአብሔር ዘመናቸውን ይባርክ። በእውነት እግዚአብሔር ያስባቸው። እዛን በቃ ይመጣሉ በዊልቸር በንት እንደዚህ በዛና በዚህ እንጨት ተደርጎ ይሰራል። ይዘውኝ ይወጣሉ፣ ሽንት ቤት ያደርሱኛል። በዚህ ሁሉ ሳልፍ ቤተሰቦቼ እንደኔ ሲሉ ደህና ነኝ። ለምን ቤተሰቦቼ በእኔ ተፈተኑ ማለት ሁሉም ሰው እድገቴንና ያሳለፍኩትን ነገር ያውቃል። በዛ ላይ ደግሞ እንደዚህ እግዚአብሔርን መጠራጠር ዋይ ማለት የሆነ ሰው እኮ የሆነ ነገር ሲደርስበት ይሄ እኮ በስራው ነው ትላለህ። በጣም ልጅ ነኝ እና እምነታቸው ሁሉ በእኔ መፈተን ጀመረ። ስለዛ ያ ጥርጣሬ እንዳይሰማቸው አረ ደህና ነኝ ለውጥ እያየሁ ነው እና መጪም እሺ እመጣለሁ ግን ትንሽ እንትን እኮ ልበል ብዬ ነው እላለሁ። ሞስት ይሄ ከዚህ በታች ምንም መስራት አቆመ። ከዛም በዊልቸር ይዘውኝ ይሄዳሉ። ዛን ሽንት ቤት ይወስዱኛል። እንዳልሰለች ራሱ እስክጠራቸው አይጠብቁም። ምሳ ሰዓት ደግሞ ይመጣሉ። ጸበል መጠጫ ሰዓት ጸበል ከጠጣሽ በኋላ ሽንቱ ያስቸግርሻል፣ ስለዚህ ጸበል አትጠጪ፣ ትንሽ ጠጪ ይሉኛል። እንደዛ እያደረጉ እግሬ ፈነዳ። ቆስሎ ያበጠው ያንደ ጋንግሪን ያበጠው እንደዚህ ፈነዳ። እሺ ወይኔ እሸቱ ሽታው እንዴት እንደሚሸት ማለት ኧረ ተው ግደለኝ አልኩ። በቃ ግደለኝ እንዴ። ምን አይነት ፈሳሽ ነው የሚወጣው? እንደ እዥ ነገር ነው ወይስ ደም ነው?
ቢጫ መግል አለ አይደል እንደዛ ነው የሚወጣው ቲካውራ ጣቴ ከሴንተሩ ላይ ነው የሚወጣው እንደዚህ ማለት ቢጫ መግል ሽታውን ልነግርህ አልችልም በጣም ነው የሚሸተው በዛ ላይ እንዲህ ይስባል በጣም ነው የሚጠዘጥዘው ህመም አለው ገዳም ነው ይቀዘቅዛል ለሊቱ ይነካል ደስ ያለቀሱ እና እዛ ገዳም ላይ ጉባኤ አለ እና ጉባኤ ከመጀመሩ በፊት የሚከፈት መዝሙር አለ ማሪኝና ልሂድ ወደ ቤቴ ልግባ ይበቃሻል በይኝ የማነባው እንባ ደጅሽ ላይ ቁጭ ብዬ አለፉ ዘመናት ፈውስን ተጠምቼ አቃተኝ መጽናናት ሁሌ ጉባኤ ከመጀመሩ በፊት ይከፈታል ዛለው በዛው ህመም ውስጥ ሆነ ምሬቴ መጨመር ጀመረ እንዴ ዋይ እንዴ ተው እንጂ ማለት ተው የሆነ ለራሴ የሚሰማኝ መሰለኝ በጣም እግዚአብሔር የታገስኩት የምሬን እኮ ነው ምን ማቲ ቻልኩክ እኮ ጌታዊ ማቲ እኔ አጥፍቼ ልምጣ ራሴን አጥፍቼ ልምጣ ለምን በዛ መንገድ እንድመጣ ታረጋኛለህ ለምን አንተ አትወስደኝም ትችላለህ እኮ ይሁን እንዲህ ያረከኝ አይደል ከዛ ደግሞ ታማ ተሰቃየ ሞተች የሆነ ሰው ቤተሰቦቼ ምን አይነት ተስፋ ይኖራቸዋል በእግዚአብሔር ላይ ብዬ ሳስብ ደግሞ መበርታት እንዳለብኝ ይሰማኛል በዛ ሁኔታ ውስጥ ሆኜ በቃሬዛ ተይዞ ከመሄድ በእንጨት እየተደገፍኩ መሄድ ጀመረ ያበጠውስ በቃ እየፈነዳ ኮምፕሊትሊ ሙሉ ለሙሉ እግሬ እንደዚህ ቆዳ ቀየረ እንደ እባብ እንዴት ታሞች ልቆ ተነሳ አበጣ አይደለ ያበጣው እየመገለ ምን እያለ ሲሄድ ቆዳው ይሄ ይነፋፋና ይላጣል ይነሳል ይላል እንዳለ ይሄ ግሽልጥ ብሎ አንዱ እግር ነው ሁለቱም እግሬ አንደኛው እግሬ ቁርጭምጭሚቴ በኩል አንደኛው እግሬ ደግሞ መሀል ጣቴ እግሬ ያበጠ ስቲ ከዚህ በታች ነው ያበጠው ሙሉ ነው ያበጠው ይሄ እንዳለ ያበጠ ከዛ የሚፈሰው ግን ከታች ነው እና እዚህ ጋር የሚነፋው ይመዘምዛል በቃ ከዛ እንደዛ እያለ ያ በፊት መንፈሱ ያመኘ የነበረው ህመም መምጣት ጀመረ በድጋሚ ማለት ነው ከዛ ያ ሲሆን እዛ ገዳም ውስጥ ረጅም ጊዜ ከቆየች ልጅ ጋር መጣላት ጀመርኩኝ እና እኔ በሚያመኝ ሰዓት በጣም አይ ቲንክ እናገራታለሁ መሰለኝ አላቅም ከዛ እኔ በወንኩ ሰዓት ደግሞ እሷ ትናገረኛለች በቃ ከልጅቷ ጋር መስማማት አልቻልንም ነው የሚለው እና ከዛ ሞጣበት ቀን ገና ነበር ኦልሞስት ወር ምናምን ይቀረኝ ነበር ዛልቀጥታ አውደ ምሕረቱ ላይ እቺ ምንም ነገር አልፈልግም በሰላም ከዚህ ቦታ ሞታት ነው የምፈልግ እኔም ሰው ላይ ማዘን አልፈልግም አሁን ልውጣልሽ በቃ ልውጣ አልኩኝና በቃ ጸሎት አድርጌ ምናምን ገባሁኝ ከዛ በነጋታው ተነስቼ ትኬት ቆረጥኩኝ ከዛ እዛ ሱባኤ ቤት ስሄድ እንድሄድበት የተነገረኝ ቦታ ነበር ዶኒ አቦ ይባላል ወደ አቦምሳ መስመር ነው ያ ደግሞ ጸበሉ ለሆድ ህመም ነው የሚሆነው የጸበሉ እያንዳንዱ ጸበል አሁን ለምሳሌ ለራስ ህመም የሚሆን ጸበል አለ እንደ ቃል ኪዳኑ ቦታው እዛ ሄድኩኝ አቦምሳ ይባላል አገሩ በቃ አሸዋ ነው ግመል ምናምን መርቲ ቲማቲም ፋብሪካ ምናምን ያለበት ቦታ ነው እና በረሃ ነው በጣም በረሃ ነው ጸበሉ በጣም ነው የሚመራው ከምነግር በላይ መራሪ ነው ወደ ላይ ያወጣም ወደ ታች ነው እንትን የሚለው እሱን ስጠጣ ሆዴ በቃ እንዲህ ክብ ሆና ቀረች እየቀነሰ ለ15 ቀን ጠጣውና ከዛ ያቺ ጓደኛዬ ደግሞ ሌላ ገዳም ሄደች ወደ ጅሩ አርሴማ ሄደች እሷ ደግሞ እዛ ላይ ተለያየን እና እሷ እዛ ስትሄድ በጣም ተቸገረች እኔም ቤተሰብ እያስቸገርኩኝ ነው ከዛ በመሃል ያው ንጹህ በማትሆን ሰዓት ጸበልም ስለማትጠመቅም ስለማትል እዛ ሀገር በጣም ትልልቅ እርሻ አለና ታዲያ ለምን የቀን ስራ አልሰራም ምናምን ነገር አልኩና ሄድኩኝ ከዛ የሆኑ ሰዎች ይመጣሉ ከዛ አንተ ምናምን እያሉ መርጠው ይዘው ይሄዳሉ የቀን የሚያሰሩትን ያህል ማለት ከዛ በመጀመሪያው ጊዜ ሄድኩኝ ሄድኩት ሽንኩርት ተከላ ነው ለካ እንትን አለው ስራ ክህሎት አለው ማለት አሁን አንተ እዚህ ደግሞ ገበሬ ሽንኩርት የሚተክል ምናምን ምን ችግር አለው ምናምን ልትል ትችላለች እሪትም አለው አንዱ ሲተክል አንዱ እያለበሰ በመደዳ ነው የምትሄደው ለጂ እቃቃል ትጭትረ እንዴ ኬት ነው ያመጣችብኝ አለ ሰውዬው ማለት ነው 5 ሰዓት ላይ አባረረኝ እንዴ እቃቃጭ ለምን እሱ ከፍተኛ ክፍያ ያለው ደግሞ እሱ ነበር ሽንኩርቱ
ሽንኩርት ተከላ በዛ ሰዓት 200 ብር ነው በቀን የሚታሰበው። ሌላኛው ደግሞ ሌሎች ይቀንሳሉና በቃ ተሳተናደርኩኝ። ስንት ወይኔ ልጅ ፒያኖ የመታው ሴትዮ ያው እዚህ ላይ ጣልከኝ ያጉረመረምኩ። ከዛ በሁለተኛው ቀን ደግሞ ሄድኩኝ። ቃሪያ የሚለቅሙ ቃሪያ አለ፣ ቲማቲም አለ። ከዛ ይሄ አይከብደኝም ምናምን ብዬ ሄድኩኝ። ከዛ ቃሪያ መልቀም ነው፣ ትልቅ ነው እርሻው መልቀም። አዎ ጠዋት 2 ሰዓት ይጀመራል እስከ 1 ተኩል ሴት ላርጎ ሰው ሰብስበው ምናምን 1 ተኩል እርሻው ላይ ትሄዳለህ። ከዛ ልክ 6 ሰዓት ሲሆን ከ6 ሰዓት እስከ 6 ተኩል ምግብ ከነሱ ነው። ምግብ ትበላለህ። ከዛ ትቀጥላለህ እስከ ማታ 12 ሰዓት ድረስ። ያ ቀን ነውና 120 ብር ነው በዛ ሰዓት የሚከፈለው። ከዛን እሺ ከዛን ያው እነሱ ተወኛል ላጥ አርጋው አንዱን ግንድ ውልቅ ነው የሚያደርጉት። የኔ በዚህ ጋር አለው በዚህ ጋር አለ። አንዱን ግንድ ለመፍጨት ስንት ሰዓት እንደሚፈጅብኝ በጣም ነው የሚያቃጥለው። በረሃ ነው፣ ፀሐይ አለ። ይሄ ደግሞ የጸረ አረም ይነፋል። ከዛ ያንተ ኢንጂነር መሆን እዛ ቦታ ላይ ምንም ነው። ዋናው ቃሪያ መሸምጠጥ ነው። እዛ ጋር የሚፈልገው ቃሪያ መሸምጠጥ ነው። እና ከማንም ጋር አላወራም። ቃሪያዬን እለቅማለሁ፣ እሄዳለሁ። 2 ቀን 3 ቀን 4 ቀን ሆነ። በአራተኛው ቀን እንዳለ ሰውነቴ ልክ እንደ እከክ የያዘው ሰው እንዴት ነው ስንጥቅጥቅጥቅ አይደለም የሚለው ስንጥቅጥቅጥቅ አለ። ፀሐይ የሚነካው ፊቴን ይሄ እንዳለ። ከዛም አንዷ ሴትዮ ጠጋለችና እንደሆናችን የመሰልሽ ልጅ እዚህ ምንድን ነው የምትሰሪው አለች። አይ እኔ እኮ ለጸበል መጥቼ ንጹህ ስላልሆንኩ ለዛ ነው ምናምን ስል ሁሉም ሰው አዘነልኝ። በቃ ተዋል። እና ሰውየው ሳይመጣ ሲቀር ቁጭ በይ ይሉኛል። እና እዛ ስር ቁጭ እላለሁ። ከዛ ልክ ሰውየው አስተባባሪው ሲመጣ ተነሽ መጣ ይሉኛል። ከዛ ብድግልና እንደሚቀነጥስ ሰው እንደዛ ይሆንኩኝ 5 ቀን እነሱ ጋር ሰራሁ። በጣም በ5ኛው ጊዜ ያው ኦልሞስት 7 ቀን 8 ቀን ሲሞላኝ ንጹህ ስለሆንኩኝ ለጓደኛዬም ግማሹን ብር ላኩላት፣ ለራሴም ያቺን ያስኩኝና በጣም ዋጋ እየተከፈለበት ብር ነው ይብር በጣም በእውነት። ከዛን በቃ ይሄ እንዳለ ተተልትሏል ነው የምልህ። ጸበል ስጠመቅ እንዴት እንደሚያቃጥለኝ በቃ ስንጥቅ ነው የሚያደርገኝ። ከዛ ቀን በኋላ 3 ቀን ጸበል ከጠጣው በኋላ ከሆዴ ውስጥ ነፍስ ያለው ነገር ወጣ ማለት እንደ ጄሊ ፊሽ የሚመስል ነገር ጄሊ ፊሽ ልበል የሆነ እንደዚህ በቃ ነፍስ ያለው ነገር ማለት ነው። ከዛ እንዲህ ምናምን ይንቀሳቀሳል እንዴ። ያ እንደዚህ ሆዴ ክብ ሆኖ የነበረው ነገር ጠፋ። በስንት ቀኑ ንጹህ ከሆንኩ በኋላ 3 ቀን ጠጥቼ በ3ኛው ቀን ነው የሆነው። ከዛ በቃ በጣም ደስ አለኝ። ከዛ ሐምሌ 7 ደረሰ። ከዛ ጓደኛዬም በቃ አሰቦት ስላሴ ቃስቲ አሰቦት ስላሴ እናንግስ እዛ ሄደን አንግሰን። የት ነው አሰቦት ማለት? አሰቦት ስላሴ ማለት ሀሮማያ ሳትደርስ ወደ አሰበ ተፈሪ ማለት ነው። እዛ አሰቦት ስላሴ እንሂድና በቃ እና የሆነ የመዳን ስሜት በቃ የሆነ ነገር በቃ ሸክም ነገር ሲቀልልኝ ነው የሚሰማኝ። ያ የሚሰማኝ ስሜት በቃ ፊልም ማድረገው ነገር የለም። እና እንደነገርኩ ጸበል ላይ ያለው ምግብ አልበላም። ምግብ እንደዚህ ከበላው ያመኛል። እሱን ተው። ስጋ ከበላው 3 ቀን 4 ቀን በቃ። እናም እንደምትበይው ሽምብራ በጣም ነው የምበላው። ሽምብራ በላለሁ። የተቆላ አይ ዘፍዝፌ ነው። እሺ ሽምብራ ባቄላ ምናምን ዘፈዝፍና እንበላለን። እሺ እሱን ነው የምንበላው። ከዛ በረከት ካለ በረከት ዝክር ካለ ምናምን አልፎ እሱን እንበላለን እንጂ ይሄ እንደዚህ የምትበላው እንትን የምትለው ነገር አይኖርም። አንድ ብለን ጀምረን 6ኛ ዙር ስልጠና ላይ ደርሰናል። እናንተም ከዘመኑ ጋር ፍጠኑ። ወደድንም ጠላንም ዲጂታል ሚዲያ ዓለምን ይመራል። ዶክተርም ሁን ፕሮፌሰር፣ ማስተርስም ይኑር ዲግሪ፣ ከ8 አቋርጥ ከ10 ሁሉንም ሰው ዲጂታል ሚዲያ ይነካዋል። በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በኢንስታግራም ሙያውንና ራሱን ለመሸጥ ሁሉም የሚረባረብበት ዘመን ቀርቧል። ዛሬ ኤዲተሮች በባትሪ የሚፈለጉበት ለሁሉም የሚያገለግሉበት ምርጥ እድል ተገኝቷል። ታዲያ ኦንላይን በ15 የስልጠና ቪዲዮዎች፣ በአካል በ22 ቀን ትምህርቶች ብቻ የመጪው ዘመን ሙያ እጃችሁ ላይ ሲገባ መቼም አትከስሩበትም። በ0975 51 63 60 ደውሉና ወይ በአካል መታችሁ አሊያም ባላችሁበት ኦንላይን ገብታችሁ ተማሩ። ኤዲቲንግ የመጪው ዘመን የማያከስር ሙያ። ከዛን አሰቦት ስላሴ ከዛ ጓደኛያችን የላኩላት ብራለች አይደል? እሷ ከዛ መጣች። ከዛን አርሴማ ተገናኘን። ከዛን እዛ ደግሞ እንትን ነው እንፋሎት ነው ጸበሉ። የት? ቦኮ አርሴማ። ያሰቦቱ ምን ሆነ? አሰቦት ከመሄዳችን በፊት ቦኮ አርሴማ ላይ ነው የተገናኘ ነው። እኔ ከአቦምሳ መጣው፣ እሷ ከጅሩ አርሴማ መጣ።
ተገናኘን። ቦኩ የት ነው? ናዝሬት ነው። ናዝሬት ላይ ነው። እሺ ከዛን እንፋሎት ነው ጸበሉ። ከዛን ያኔ ይሄ ትንሽ የእግሬ ስሜት አለቀቀኝም። ያቁስሉ ከፈነዳ በኋላ አለው ስሜት ሲሄድ ምናምን ያስነክሰኛል። እዛ ደግሞ በቃ እንደ እንፋሎት ነው ጸበሉ። እግርህን ከሆነ እግርህን ትከታለህ። እንፋሎት በጣም ብዙ ሽባዎች የተተረተሩበት ብዙ የእግር ህመም ይሄ አጥንትና ከዛ ጋር የተያያዙ ነገሮች በጣም ብዙ ሰዎች የወገብ ህመም፣ የዲስክ መንሸራተት በጣም ብዙ ሰዎች የሚፈወሱበት ቦታ ነው። እዛ 3 ቀን ምናምን ቆየንና ወደ ስላሴ ሄደን ከዛን ማንንም ሰው አናውቅም። ከዛን የሆነ ቦታም ለማረፍ ከባድ ነው። ከዛን እስቲ እንዴት እናድርግ? ከዛን የሆነ አባት አየንና ይቅርታ አባባ ጸበልተኞች ነበር፣ እሱ ጋር ማረፍ እንችላለን አልናቸው። አረ ምን ችግር አለው ልጆቼ፣ ለእግዚአብሔር ቤት ነው፣ እኛ ጋር ረፉ አሉ። እኛ እነሱ ጋር ስንሄድ ደግሞ ስናርፍ ከንትን የሚመጡ ሰዎች አሉ፣ ከናዝሬት ማለት ነው። ከናዝሬት ስላሴን እየመጡ ሐምሌ ስላሴን የሚያነክሱ ሰዎች አሉና በሬ አርደው ነው የሚያነክሱት ስላሴን። ጓደኛዬ እስቲ ቅመሺ፣ መዳንሽ እኮ የሚታወቀው አሁን ስጋ በልተሽ እኮ ካላመመሽ ድነሻል ማለት ነው ትለኛለች። እኔ በቃ ስጋ ስበላ የሚያመኝ ስሜትን ስለማስበው ስጋ አልወድም፣ ይደብረኛል። ኧረ ተይ ደግሞ ቢያመኝስ አልዳንኩም ብለሽ ታስቢያለሽ? ከዛ ሁሉ በኋላ እስቲ ቅመሹ አለች። አይደለም ጥሬ ስጋ የበሰለ ስጋ አልበላም። እንዲያነሳውና በላት። ምንም ነገር አልሆንኩም። ዘቢ ከዛ ድንገት ቤት ሰጠነ ስጋ አጠናቀቅን። ምን እንድንል ድንገት የበረከት እኮ ስራ እየሰራ በላ ነው። አጣጣም ነው ስጋውን ያለ ስጋ ይሰጡናል። ከዛ እቃ ደግሞ ያመጣሉ። ከትፈን ይጨረስ ነው እዚህኛው ላይ እናደርግላለን፣ ይዘው ይሄዳሉ። እየተሰራ ነውና አንቺ ጨረስ ነው እኮ ተባባል። እንደዚህ ታይተን ማለት ነው። ረዲ ዳንሽ አለችኝ። እንዲህ ነቀኝ ዳንኩኝ፣ ድኛለሁ። በቃ መዳን እንደዚህ ነው። ምን ላድርግ? በቃ እንሳሳማለን። ወይኔ በቃ ረዲት በቃ ዳንሽ እኮ ወደ ቤትሽ ልትመለሺ ነው። በቃ ዳንኩኝ። የነበረኝ ደስታ በቃ አለፈ ማለት ያንን ሁሉ ነገር ተውኩት። ከዛ ስላሴ ታቦታቸው ወጡ። በቃ እዛ ሄጄ አለቀስኩኝ። ማለት አንተ ጊዜ ነበረ ግን ይቸኩዬ ነው አልኩኝ። ያው እግዚአብሔር ሲያደርግ መልሰ ራሳችንን ነው የምንወቅሰው። አመት ከስንት ወር ማለት ነው? እዚህ ጋር ኦልሞስት አመት ከ7 ወር ሆኖታል። ከዛን በቃ መጣን ወደ ቤታችን። ወደ ቤት መጣን፣ እሷም ወደ ቤቷ ሄደች። ከዛ እኔ መዳኔን ፈራው። ባልድንስ ደግሞ እንደባለፈው ደግሞ ብጭበረበርስ ድኜ ባይሆንስ አልኩኝ። ስለዚህ በቃ እግዚአብሔር ከማረኝ አትሊስት የሆነ ያህል ጊዜ በቃ በየገዳሙ ሄጄ የእግዚአብሔርን ስም ለመስከር። ዛን አክስቴ መሄድ እፈልጋለሁ አልኳት። የት አላቅም፣ አሁን ለጊዜው ዲማ ጊዮርጊስ መሄድ ነው የምፈልገው። የት ነው ዲማ? ሰምተሽ ነው ወይስ እንዴት? ከዛ ፊት ታውቂዋለሽ? ዲማ ጊዮርጊስ ሲባል ሰማለሁ እንጂ አላውቀውም ቦታው። መሄድ አለብኝ። ዲማ የት ነው? የት ክልል ነው? አማራ ክልል ነው። አማራ ክልል የት? ብቻ አባይን ተሻግሮ እንደሆነ አውቃለሁ፣ ግን እየጠየቅኩ ሄዳለሁ። ከዛ እሷም አሁን እኔ ያስቀርቻት እንትን እንዳትል የሚለው ነገር ስላለ በቃ እግዚአብሔር ይከተልሽ ይጃለችኝ። ዛን አውቶቢስ ተራ ሄጄ ዲማ ጊዮርጊስ ነው የት ነው የሚቆረጠው? ብቸና ነው ይለኛል አንዱ ደብረ ወርቅ ነው ይለኛል። ከዛ አገረ ማርያም ነው አለኝ አንድ ሰው። እኔ አገረ ማርያም በሚለው ትሄጂና መንገድ ላይ ወርደሽ ከዛ ትሄጃለሽ አለኝ። ሄድኩኝ፣ ገባው። ከዛ ረጅም ትልቅ ታፔላ አለ ወደ ዲማ ጊዮርጊስ የሚወስድ የሚል። ከዛ እዛ ጋር አወረዱኝ። ወጣት የሆነች ሴት መጣችና ወዴት ነሽ? ወደ ዲማ። የለም እኮ ትራንስፖርት፣ በገበያ ቀን እኮ ነው የሚኖረው። የገበያ ቀን ነው ሰዎች ለመገበያየት ገበያ ሄደው ለመግዛት፣ እነዚህም ደግሞ ከኛ ለመግዛት የሚመጡት እንጂ እኮ በየቀኑ ትራንስፖርት የለም ምናምን አለች። እና ታዲያ ምንድነው ማረጋው አልኳት። እስቲ እንግዲህ የምንሰቀልበት መኪና ካገኘን ተሰቅለን እንሄዳለን አለች። ወዴት ነው የምንሰቀል? በትልልቅ መኪና ሲመጣ ተሰቅለን እንሄዳለን አለች። እሺ እንሰቀላለን ብዬ ቁጭ ብለን መሸ። ኦልሞስት 1 ሰዓት ምናምን ሆነ። ከዛን እንትን እናገኘን ሲኖ መጣ። ዛን እንሰቀላለን እንዳለችው ተሰቀልን። ላይ በቁለታን ገባንና ሄድን። ከዛን በቃ ዛሬ እኔ ጋር ታድሪና ነገ ወስድሻለሁ አለች። እና በቃ እንዳታስቢ፣ እዚህ በቆየሽበት ጊዜ እኔ ጋር እየመጣሽ ምግብ ትበያለሽ፣ ምንም እንዳይጨንቅሽ፣ ያለኝን ነገር እንበላለን። እረ ችግር የለም በሱ ምናምን እኮ ይዣለሁ ምናምን። ይሁን ችግር የለም አለችኝ። ከዛን ወሰደችኝና ዲማ ጊዮርጊስ ውስጥ ትልቅ የቅኔ እናት አሉ እማሆይ ጽጌ የሚባሉ፣ እሳቸው ቤት እንዳርፍ አደረገችኝ።
አንሳቸው ጋር አረፍኩኝ። ዲማ ጊዮርጊስ በፍቅር እስከ መቃብር የምናውቀው በጣም የሚነገርለት ቦታ ነው። እስቲ ትንሽ ንገሪኝ ስለ ቦታው። በጣም የሚያምሩ ሰዎች፣ ሰልፈኞች ነው የሚመስሉት ሲሄዱ። ወደዚህ የሚሄደው ሰው በቃ መንገዳቸውን ይዞ ነው እና የከተማ ሰው መሆንን ያውቁታል። አንተ እየገጨክ ሰው ምናምን መሀል ከተማ ላይ ስትሄድ ያውቁታል። በጣም ጠንካራ ሰዎች፣ ገበሬዎች፣ ጸጉራቸውን የማያሳድጉ ጥቁር ሻሽ እንደዚህ የሚያስሩ ትልቅ ቅርጫት እንደዚህ ይዘው የሚሄዱ ሰዎች። ቤተ ክርስቲያኑ በጣም ነው የሚያምረው። በጣም ትልቅ ነው። ቅኔ ቤቱ፣ ማህሌቱ፣ በዛ ላይ ብዙ ሊቆች፣ ብዙ ሴት ሆነው ቅኔ የሚያስተምሩ ዜማ የሚያስተምሩ በጣም ያሉበት ቦታ ነው። በጣም ትልቅ ገዳም ነው ዲማ ጊዮርጊስ እና እኔም ከዛ መሀል ያሉት እናት ጋር ነበር የነበርኩት። ዛዛ ዲማ እጠመቃለሁ፣ እሷ ጋር እሄዳለሁ። ከዛን በቃ ነገ ሊሄድ ነው፣ አወዘን ወደ ባህር ዳር ሊሄድ ነው። እንደነገርኩ ያ በጣም ሰውነቴ ቆሳስሎ ነበር እና ያው አቡነ ሀራ ድንግል ሊሄድ ነው። ይሄ ለሰውነቴ ለምናምን ለቆሳሰለው እሳቸው ቆዳ ላይ ያለ ብዙ ለምጽ ያለበት ሰው ብዙ ነገር ቁስል ጋር የተገናኘ ነገር በቃ እሳቸው ስፔሻሊስት ናቸው እና ከዛን እዛ ሊሄድ ነው ስላት አረ ነገማ ታድሪያለሽ ያክስቴ ልጅ ሰርግ አለና እንደዚህ ደርሰሽ የጎጃምን ሰርግ ታታይም አትሄጂም አለች። ይሄ ነገር ትሪፕ እየሆነ ነው ጌታ ከመጉላላት ወደ መዝናናት አልኩኝ። ከዛ ዲማ ጊዮርጊስ ስንት ቀን ቆይሽ ማለት ነው? 15 ቀን ቆየሁ። ለምንድን ነው ሄድሽው እዛ? በቃ ደህና መሆኔን ለማረጋገጥ ከታመምኩስ ድንገት ብዬ ማለት ነው። እዛ ሰርግ ይዛኝ ሄደች፣ ሄድኩኝ። ኢትዮ ቤስት ሪል ስቴት የእሸቱን ቤት ብቻ አይደለም ከ1 እስከ 6 ሱቆቻችንን 14ኛ 15ኛ ፍሎርና 7ኛ ፍሎርን ሙሉ ለሙሉ ጨርሰን በርና ኪችን ካቢኔት መግጠምን የቀረን እያለ ነው። እስቲኑና ጎብኙ። አሁንም ባለቀ ሰዓት ቤት ገዝታችሁ በአመቱ መጨረሻ ቤታችሁን ተረከቡ። በአካል ኑና ጎብኙ። በ0975 44 44 41 ወይም መጨረሻውን 42 አርጋችሁ አሁኑኑ ደውሉ። ኢትዮ ቤስት ሪል ስቴትን ከልብ እናመሰግነዋለን። እዛ ሰርግ ይዛኝ ሄደች፣ ሄድኩኝ። ከዛ በቃ ይጨፈራል። በቃ እንዴት ደስ እንደሚል የገጠር ሰርግ እንዴት ደስ እንደሚል ልነግርህ አልችልም። ለካ ይዘፈንላል። ለካ ላይ ነው የሚዘፈነው። ያላወኩልህም አብሬ ጸበሌን ትቼ የሰው ሰርግ ላይ ከዛ ሰውዬው ምን አለ? አይቼ አይቼ ተመልክቼሻለሁ መብራቱ ሲጠፋ ጎበለብሻለሁ ይላል። ሳሉ ሰዎች ይቀበላሉ ሰርግ ላይ። እናቴ በይ እንሂድ አለችኝ። ገና እኮ ነው ምግብ በልተን ምናምን እየተጨፈረ ወይ እኮ ደስ ይላል እኮ አቡዘንዬ ለምን አንቆየ? አይ ነይ 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 በይ 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 ነይ እንሂድ ብላ ይዛኝ ሄደች። ለምንድን ነው ግን እንቆይ ምናምን ብለሽኝ? እናቴ ሊጠልፉሽ እኮ ላይሽ ላይ እየተማከሩ ነው። አማርኛ ሰቢም ማለች። ብዬ ደግሞ ጠለፋ አልኩኝ። ጌታዊ ጠለፋ አይ ይህንን እንኳን አልችልም ብዬ እዛ በቃ እሷ ወሰደችኝ። እሷ ጋር አደርኩኝ። ከዛ በበነጋታው ወደ ባህር ዳር መጣሁ። እናም ባህር ዳር መጣሁኝና ከባህር ዳር ወደ አቡነ ሀራ ነው ሄድኩትኝ። ከዛ ያ በእንትን በፀሐይ በምናምን የቆሳሰለ ከዛ ደግሞ ያን እግሬ ሲያብጥ ይሄ እግሮቼ ምናምን እንዳለ ቆዳው ተተርትሮ ነበር። በቃ ምን አለ አቡነ ሀራ እንደ ባፍልቅቅ አርገው ነው ያወጡልኝ። ከላይ ላይ ኤቭሪ ነገር ያ ቆዳዬ ላይ ተበላሽቶ የነበረው በእውነት ነው የምልህ። ወደ ቤቴ ስመለስ ምን ዱባይ ሄደሽ ነው አረብ ሀገር ሄደሽ ነበር እንዴ ምናምን ነበር ሰዎች አሉ። ስለ እውነት ነው የምልህ ምንም ታማሚ አልመስልም ነበር። ስንት ቀን የተቀመጥሽው? አቡነ ሀራ 1 ሳምንት ነው የተቀመጥኩት። እምነቱን እየተቀባሽ? እምነቱን ሙሉ እቀባለሁ፣ ጸበል እንጠጣለሁ። ከዛ ደግሞ ሚናሴ ሄዳለሁ። መቀመጥ አልፈልግም በቃ። ከዛ ሚናሴ ሄጄ ጸበል እጠጣለሁ። ከዛ ደግሞ ከሚናስ ደግሞ ፍቅርተ ክርስቶስ አለች፣ አዲስ የተወለደችበት ቦታ አለ። ደግሞ ፍቅርተ ክርስቶስ ገዳም ሄዳለሁ። ተራራማ ነው ያው። በቃ እንዴት እንደሚደክም ልነግርህ አልችልም። ይሁን በቃ የሆነ ምን እንደሆነ ታውቃለህ? አትሊስት የሆነ ቦታ ቢደበቅ የሆነ ቦታ አይደበቅም የሚል አሁን የሆነ ድነሻል የሚል ድምጽ ፈልጋለሁ። ማለት መዳኔ ተሰምቶኛል እኮ ታውቆኛል፣ ግን የሆነ እውቅና የሚሰጥልኝ ነገር ፈልግ ነበር በዛት እንደ ሐኪም ማስረጃ። ሰው ከቆዳሽ ላይ እየተገፈፈ ነው የወደቀው። በቃ ቆዳዬ በቃ እየተላጠ ያ የተቆሳሰለው ነገር ይሄ እግሬ ሲፈነዳ እንዳለ ይሄ ምናምን በቃ ቆስሎ ነበረ እና ኢቭን በዛ ሁሉ መካከል ሽታ ሁሉ ነበረ። ይሄ እግሬ ስር ያለው እሱን ሁሉ ከዛን እዛ አቡነ ሀራ ሆኜ ረድኤት ፍቅርተ ክርስቶስ እኮ ገዳም አለ ማለት የትኛውም መንፈስ ያለበት ሰው እዛ ቦታ ከሄደ በቃ ካለ መንፈስ የተደበቀ ነገር ይጋለጥለታል። ለምን ወደ ቤትሽ ከምትመለሽ ወደዛ አትሄጂም? ማለት ከዚህ እኮ ቅርብ ነው። ከዚህ ጋይንት ትሄጃለሽ፣
ከጋይንት ወደ ፍቅርተ ክርስቶስ ትሄጃለሽ። ከጋይንት ሆነሽ የምትይዡ ጋሸና የሚባል ሀገር መኪና እሱን ይዘሽ ሳደርሺ ትወርጃለሽ ምናምን ብለው ምልክት ሰጡኝ። በነገራችን ላይ የሆነ ሳወራ ሄጄ ማፑ ጄ ላይ ያለ ነው የሚመስለውና ብድግ ብዬ ተነስቼ ካሙና ራስ ወጣ ጋይንት ሄድኩኝ። ከጋይንት ጫጫሆ መድኃኔዓለም ምናምን የሚባሉ አገሮች አሉ፣ ገዳሞች አሉ። በዛ መንገድ ነው ወደ ፍቅርተ ክርስቶስ ገዳም ማለት ነው። ፍቅርተ ክርስቶስ ሄጄ እዛም እንደዚሁ 15 ቀን ተቀመጥኩ። ከዛ እዛ ሆኜ ስቀመጥ በነገራችን ላይ ኢትዮጵያ ውስጥ ያሉ ትልልቅ አቡሻሃራ የጾም አወጣጦቻችን ካላንደሮቻችን ትልልቅ ብራናዎች አሉ፣ በጣም ትልልቅ እንዲህ ሰው የሚሸከማቸው እና እኔ በሄድኩበት ሰዓት ያንን ብራና አውጥተው አባቶች ያስተምሩ ነበር። እመሙት ፍቅርተ ክርስቶስ ገዳም ማለት ነው። እና በቃ ጥያቄዎቼን ጠየቅኩኝ። እግዚአብሔር በሰዎች አማካኝነት መልሶችን ሰጠኝ። በቃ ማለት ለምንድን ነው ይሄ ነገር ለምንድን ነው የሚሆነው? በእምነቴም ላይ የነበረኝን ኖሌጅ በደንብ አዳበረልኝ እግዚአብሔር። ከዛ በዚህ ከደረሽማ አቡነ አሮን እኮ አሉ። እንዴት አቡነ አሮን ሳታይ ትሄጃለሽ አሉ። እንዴ ቅርብ ነው ማለት ነው? አንድ ቀን መንገድ ነው በእግር ማለት ነው። ለምን ምንም ትራንስፖርት የለውም። ከዛ ቢገርምሽ ጣሪያው ክፍት ነው፣ ዝናብ አያስገባም ምናምን ሲል በቃ ያንን ካየውማ በቃ ድኛለሁ ማለት ነው አልኩኝ። ያንን ይጃ ያለው እዛ ድነቴን አረጋግጬ ወደ ቤቴ እመለሳለሁ አልኩኝና ሄድኩኝ። ረጅም ነው መንገዱ። ይሄና ይሄ ተላላጠ እግሬ። በቃ ስብርብር ብዬ ደረስኩኝ። በቃ አይዞሽ ምናምን ነገር አሉ። በቃ ና እሺ ገዳሙን አሳዩ ቤተክርስቲያኑ ወይ ሴት እኮ አይገባም። በቃ አልዳንኩም ማለት ነው። ስላልዳንኩኝ ነው አልኩኝ። ተመሳጨው። ለምን የሆነ ነገር ፈልጌያለሁ። ብቻ ምን እንደሆነ አላወቅኩትም። ብቻ ግን በቃ የሆነ ክሎዥር ይባላል ይልሽ መዝጊያ ፈልገሻል። እግዚአብሔር ይስጥ። ከዛን በቃ ሁለተኛ በቃ በቃ ተናደርኩ። ያቺ ማጉረምረም ድጋሚ መጣች። ከዛ በቃ ረፊ ይሄ እኮ ቃል ኪዳኑ ነው። አቡነ አሮን ወንዶች እንጂ ሴቶች አይገቡም ገዳም ውስጥ፣ ቤተክርስቲያን ውስጥ እንጂ ግቢ ውስጥማ ይገባል። ገዳሙ ያቺ መቅደሷ ውስጥ ሴቶች ስለማይገቡ ነው። ደግሞ ጻድቁ ደግሞ ያረጉልሻል። አንዳንዴ አንቺ በፈለግሽ እኮ እግዚአብሔር አይሰራም። ለምንድን ነው የምትታገየው? በቃ አትታገይ እና በቃ አሁን ተነሺና ወደ ጋሸና ሂጂ ጠዋት ማለት ነው። ከዛ ከጋሸና ላሊበላ ተሳለሚና ወደ ቤትሽ ግቢ ያሉኝ። እሺ ብዬ ተነስቼ ከጋሸና ላሊበላ ላይ ሲገባ ደግሞ በቃ የዲያስፖራ ቱሪስት የሆንኩ ነው የመሰለኝ። ለምን የምታየው ያኔ በቃ በሆነ ነገር የምታየው ምናምን ቦታ ነው። ቦታው ደግሞ በጣም ደስ ይላል። የሚገርም ነገር ብር እዛ አካባቢ ብር እየጨረስኩ ነበር እስካሁን ራሱ እኔ በጣም ገርሞኛል። ብር ኬት እያመጣሽ እንደሆነ አክስቴ ናት የምትልክልኝ። ከዛ ላሊበላ እንደ ገዳም አይደለም። እንደ ገዳም ስለ የቱሪስት መናኸሪያ ስለሆነ የምታርፍበት ጸበልተኛ የለም፣ ጸበል የምታርፍበት የለም። ረዴት የታባሽ ልትወድቂ ነው አልኩኝ። ሳየው በቃ በጣም ነው ደስ የሚለው ቦታ። የሆኑ መነኮሳትን ሄጄ እንደው ለ2 ቀን አሳድሩኝ አልኳቸው። አይ ልጄ እኛ መነኮሳት ነን፣ እንዴት አንቺን ማሳደር እኮ አንችልም፣ ይህ እኮ ገዳም ነው ህግ አለው ምናምን አሉ። በእናታችሁ እኔ ጸበልተኛ ነኝ እንደዚህ ምናምን መጥቼ ነው አልኳቸውና ይሄ ላሊበላ ላይ ፎቶ ላይ የምታያቸው እንደዚህ ያሉ ዋሻዎች አሉ አይደል? እንደዚህ አይነት አንድ ዋሻ ሰጡኝ እና በቃ እዚህ ያሉት አባት ለሌላ ቦታ ስለሄዱ ነው እና ረጅም ቀን መቆየት አትችይም፣ ለጊዜው እዚህ ረፊና እንትን ታያለሽ አሉኝ። ከዛ በቃ እዛ ላሊበላ ደስ የሚል ቀናቶችን 2 ቀን ነው እዛ ያሳለፍኩት። ከዛ በዛው ይምርሃንንም ሄጄ አየው። ከዛ አሁን ከዚህ ትራንስፖርት እዚህ ደረሽ ማለት እኮ ከዚህ እኮ ደሴ ቀርበ ነው አሉኝ። ስለዚህ ለምን ግሸን ተሳልመሽ አትሄጂም አሉኝ። ከዛ ብር የለኝም። እሺ እዛ ያሉት የሰፈሪ ልጆች ብር አዋጡና ላኩኝ። የት ያሉት? መሻለኪያ። እሺ አዋጥም አመሰግናለሁ። በነገራችን ላይ ታናችን ብር ይዤ ወደ ላሊበላ ከላሊበላ ወደ ቆቦ ሄድኩኝ። ከቆቦ ወደ ደሴ ሄድኩኝ። ከብዙ አርማዎች መሃል ጎላ ብሎ የደመቀ የእጁ ስራ ነው ያስናቀ። በጥራትና በውበት ልዩነት የሚፈጥሩ የኤልኢዲ ማስታወቂያዎች፣ ሐሳብን በብርሃን ቋንቋ የሚናገሩ ላይቲንግ ሌተርስ፣ ቀልብ የሚገዙ ቢልቦርዶችና
ለቤቶና ለቢሮ ዘመናዊ ፈርኒቸሮች ከተሟላ ኢንቴሪየር ዲዛይን ጋር ምናብን ወደ እውነት የሚቀይሩ እጅግ ዘመናዊ የሲኤንሲ ዲዛይኖችን በመስራት የንግድ ቦታውን ልዩና ማራኪ ሊያደርግልዎት ተዘጋጅቷል። ጥራትን የሚመርጡ ሁሉ መዳረሻ አስናቀ አድቨርት። ከላሊበላ ወደ ቆቦ ሄድኩኝ። ከቆቦ ወደ ደሴ ሄድኩኝ። ደሴ ሄጄ እንደ ዲያስፖራ በላንድ ክሩዘር ግሸን በቃ ግሸንን በቃ ያለ ሰው ያለ ግፊያ በቃ ያንን ተራራ በቃ በጣም ደስ የሚል ጊዜ አሳለፍኩኝ። ረጅም ጊዜ ተቀመጥኩኝ። ወደ 15 ቀን ምናምን እዛ አሳለፍኩኝ። በቃ ደስ ይል ነበር። በዛ ላይ ሰላሙ። ከዛ ደህና እየሆንኩ መጣሁ። ምግብ መብላት ጀመርኩኝ። ከዛ ወረድኩ ከግሸን ማለት ነው። ከዛ አቡነ ይስማ ገዳም አለ ሀይቅ እስጢፋኖስ የሚባል ማለት በጣም ትልቅ ገዳም ነው በነገራችን ላይ። አንቺ እናቴ ስፒሪቹዋል ቱር ላይ ነሽ እና እንዲህ ብለ ውሃው ሰማያዊ ነው። እንዲህ መሬት አሳ ሲሄድ ይታያል ሀይቁ ላይ ማለት ነው። እና አቡነ ይስማና አባታችን ተክለ ሃይማኖት እዛ ላይ ትልቅ ተአምር የሰሩበት ቦታ ነው። እዛ ቦታ ላይ ትንሽ ተቀመጥኩኝና አይ እኔ እዚህ ከደረስኩማ ባለማጣ አድርጌ ትግራይ እገባለሁ አልኩኝ። እሺ እዚህ ደርሼ አክሱም ሳልደርስ አልመለስም አልኩ። ሳንሳ ትራንስፖርት ውስጥ ሆኜ ወደ አላማጣ ሄድኩኝ ትራንስፖርት ይዤ ማለት ነው። ከዛን አላማጣ ከደረስኩ በኋላ እንደዚህ የመንግስት መኪናዎች አሉ እንደዚህ ረጅም ርቀት የሚሄዱ ከአንዱ ክልል ወደ አንዱ ክልል የሚሄዱ ማለት ነው። ከዛ ካላማጣ ላይ የንተነን እንደዚህ የመንግስት መኪና ሆኖ ሹፌሮች ወይ መኪና ላይ ያሰሩ ወይ ምናምን ሰው ጭነው ይሄዳሉ። እንደዛ ጫኑኝና ሄድኩኝ። እና እዛ ደግሞ ትልቅ ጻድቅ አባት አሉ አባ ሀደራ ይባላሉ። እና አቡነ እንድሪያስ ምናምን ያሉበት ሀገር ነው። ዘጠኙ ቅዱሳን እዛ እንትን ያሉበት ቦታ ነው። እና ከዛ አባ ሀደራ የሚባል ጸበል አለ። እሱም ልክ እንደ ዶኒ አቦ የሆድ ነው። እና እሱን ጸበል ልሞክር ድንገት እንኳን እኮ የቀረ ነገር ካለ እኮ ቼክ ማድረግ እችላለሁ አልኩኝ። አባ ሀደራ የት ነው ያለው መሰለ? ተንበይን የሚባል ሀገር ነው። ተንበይን ማለት ምንም አይነት አማርኛ የማይወራበት በጣም ገጠር ነው። እሸቱ ጫማ አድርገው እንኳን አይሄዱም ሰዎቹ። ዛን ሄጄ እኔ በአማርኛ አወራለሁ፣ እነሱ በትግረኛ ይመልሱልኛል። በቃ ትግረኛ ለመድኩ እዛ ቁጭ ብዬ። እዛ ኦልሞስት ረጅም ያለ ጊዜ ተቀምጬ ነበር። ከ15 ቀን በላይ ምናምን ተቀምጬ ነበር። በቃ ጸበሌን ጠጣለሁ። ወፍ መሽናት ብቻ ነው። ኧረ ደድነሻል እላለሁ ራሴን። ከዛ እዛ ሆኜ በቃ አሁን በቃ የሆነ አክሱም ጽዮንን ተሳልሜ ወደ ቤት ይመለሳለሁ አልኩና ከዛ ወጣሁ። ከዛ ወደ አክሱም ጽዮን ስትሄድ አቡነ እንድሪያስ የሚባል ገዳም አለ። እኚህም ከ9 ቅዱሳን አንዱ አባት ናቸውና አቡነ እንድሪያስን ተሳልመሽ ለፊ ያሉኝ። ምን ይሆናል መሰለኝ የሆነ ቦታ ስትሄድ የሆነ ሰው አረ ያንን ቦታ ማሳት ረግጪ እንዳትሄጂ ይላል። በቃ ሳትወድ ከዛ ደግሞ ጆሮዬ ሰምቶ ትላለ። ከዛ ወደዛ ሄድኩኝ አቡነ እንድሪያስ ሄድኩኝ። ከዛ አንድ ልጅ አገኘው። ልጇ ውሃ ቋጠረ ሃይድሮሲፋል እና በቱቦ ነው እንትን የሚልላትና ከዛ አይዞሽ እኔ ከዚህ ሁሉ ነው እግዚአብሔር ያወጣኝ። እንዲህ ታምሜ ነበር፣ እንዲህ ደርሶብኝ ነበር፣ በስልሰለት አስሬ ምናምን ብዙ ታሪክ ነገርኳት። ስማ መረዴት አንቺን ስሰማሽ በቃ እኔ እኮ ቀላል ነው እግዚአብሔር እኮ የሆነ ቀን ሊያድናት ይችላል። ባያድናትም እኮ አሁን ደህና ናት፣ እንደ ድሮ አይደለችም ምናምን ነገር። አንቺ ግን አባ ዘወንጌልን ሳታገኝ እንዳትጃጅ። አባ ዘወንጌል አይ መድኃኒዓለም አንተ ልታጣለኝ። እኔ ስንት በረሃ ያቋረጥኩኝ አንተን ይዤ ደግሞ አባከሌ እሺ አይ ይቅርታ አድርጊልኝ። እኔ ሰው ጋር መሄድ አልወድም። ለምን እኔ ያዳነኝ እግዚአብሔር ነው። በቂ ሳይል ቢሆን እዛ መጀመሪያ የነበርኩበት ጸበል ድን ነበረ፣ ግን በሰው አይደለም። እኔ እግዚአብሔር ነው ያዳነኝ። አይ እሳቸው ጋር መሄድ አለብሽ። እሳቸው በጣም ቅዱስ አባት ናቸው። ረጅም ብዙ ገዳሞችን ገድመዋል። 600 ዓመት ነው የኖሩት ምናምን። እሺ በቃ እሺ አልኳት። እና እኔ ከአቡነ እንድሪያስ ወጥቼ አክሱም ጽዮን ሄጄ አክሱም ጽዮንን ተሳልሜ ምናምን እዛም በቃ አሁን ወደ ቤቴ ልመለስ ብዬ ወደ መቀሌ ለመጣ ስልኬ ቁጭ። ከአክሱም ወደ አዲግራት ነው የምትመጣው። ከአዲግራት ነው ወደ መቀሌ የምትሄደው ቀጥታ ትራንስፖርት ስለሌለ። ታን አዲግራት ስመጣ ደወለልኝ ስልኬ። ሄሎ ምናምን ስል ረዴት ነሽ አለኝ። አዎ ረዴት ነኝ። የሰላም ወንድም ነኝ። እሺ ምን? አይ እኛ ጋር ሳታርፊ አትሄጂም እንግዳ አይደለሽ እንዴ አለኝ።
አይ አረ ችግር እኮ የለውም ምናምን አሉኝ እኮ ዘመዶች ውቅሮ። አይ እዚህ ነው የምታርፊው አለኝ። ማን ሄድኩኝ ባን ሻንጣዬን ይዞ ወደ ቤታቸው ሄድኩኝ። የት ማለት ነው? የልጁ አዲግራት ማለት ነው የልጁ ቤት። ና ሁለት የሚያምሩ ህጻናት ልጆች አሉት። አንቺ ሰው ከየትና ከየት ከጣሊያን ከምን እየመጣ አባዝ ወንጌልን ያገኛል አንቺ እዚህ ደርሰሻል ይልን ታያለሽ። አይ እኔ ብር የለኝም አልኩት። በዛ ሰዓት 500 ብር ነበር 250 ብር ሜጃ 250 ብር መምጫ። አሲምባ ተራራ ላይ ነው የሚገኘው። ኦሬዲ በቃ ኤርትራ ገባክ ማለት ነው። ከዛ አረ እኔ ሰው ጋር አልሄድም በዝም በይ አልዳንሽም አለኝ። እንደዚህ አልዳንሽም አልኩኝ። እንዴ አልዳንኩም እንዴ ያልኩት። አልዳንሽም እሳቸው ጋር ማሳትይጃ አትይጂ ለምን አሁን በ17 ይሰወራሉ ቤተ መቅደሳቸውን አስመርቀዋል እጭ ምናምን ብዬ በቃ 11 ሰዓት ላይ ቀስቅሶ እንደ ጊሸን ማርያም ረጅም ነው ተራራ ላይ ነው እንትኑ አሲምባ ያለው በጣም በቃ ከባድ መንገድ ነው መንገዱ ራሱ። ከዛ ሄድኩኝ በቃ ከዛ ሰዎች ያወራሉ ስለሳቸው ቅዱስነት በጣም ብዙ ቤተክርስቲያኖችን እንደ አሰሩ ከዛ በጣም ብዙ ነገር ይነግሩኛል። አይ እሺ በቃ ይሆናል ያልተዋጠልህ ለምን እኔ ሰው አልነበረም ሰፖርት ያደረገኝ እግዚአብሔር ስለነበር የሱን እንትን ለሰው ምሰጥ አይነት ስሜት ተሰምቶኝ ነበር። ስለዛ አልፈልግም ማለት ከዛ ሄድኩኝና ከዛ ውጭ ብለናል በሉ ነው ግቡ ተባለ። ክፍት ብዬ ሳያቸው እሸቱ ልቤ ስንጥቅ ነው ያለው። እንዴት የሆነ ጸጋቸው በቃ ይሁን በጣም ግሎ ያደርጋሉ። በቃ በጣም ነው የሚያበሩት። በቃ አንተ እግሬ ሁሉ ተንቀጠቀጠ። አይዞሽ እግዚአብሔር ምሮሻል አሁን ወደ ቤትሽ ግቢ ያሉኝ። ስለኔ አያውቁም ምንም ነገር የሚያውቁት ነገር በቃ አለቀስኩኝ። የኔ ለቅሶ ያልቅም አለቀስኩኝ። አዎ በቃ አሁን አብቅቷል። ዛን እግዚአብሔር ያቺን የጓጓሁላትን ነገር በዛ ሁሉ መንገድ ውስጥ አሳልፎ መዳኔን ሰጠኝ። ከዛ በቃ ወደ ቤት የመጣው እዛም በቃ ያክስቴ ደስታ በቃ ቤት ውስጥ ድኜ ጨፈርን ልበል ምን እላለሁ ሌላ ጨፈርን በቃ ደስ አለኝ። በቃ አንዳንዴ ችግር ውስጥ ስትሆን እግዚአብሔርን በብዙ መንገድ ትጠይቀዋለህ። በማልቀስ በመከፋት ባለመብላት ራስን በመቅጣት የሆነ ነገር ካላረክልኝ ይሄንን አላረግም በማለት ሲሆንልህ ግን ተመስገን ከማለት ምንም የምታመጣው ነገር የለም። ከዛ ያ ሁሉ ተረሳና ደግሞ የስራ ችግር መጣ። ስራ የለኝ ከየት ነው የሚጀምረው ማለት ኮንስትራክሽን ስራ በኮንስትራክሽን መቼ የለም እኮ እነዛ አማቃቸውን ሰዎች ሲታይ ወይ አይ እንደሆነ ወደ ድሮ መስሎሻል እንዴ አሁን እኮ ስራ የለም። በቃ ፈለኩኝ የለም ዛኑ ወደ 7 ወር ምናምን ተቀመጥኩኝ። ተበሳጨው ዲዝ ነው ስራ ከሳልሰራ ሞጣ ሳስብ ካንቺ እየተቀበ ከዛ አንቺ ታሞ የተነሳ ጊዜ ለነረሳ ተረስቶሽ ነው አሁን ስራ የለኝም ብለሽ እያማረርኩ እኮ አይደለም። እሺ ስራ ያስፈልገኝም መስራት የለብኝም ምሬት እኮ አይደለም። በቃ አለፈ ያ እግዚአብሔር ካሳለፈልኝ አሁን መስራት የለብኝም። በቃ ያንን እያሰብኩ ዝም ብዬ እቀመጣለሁ ምናምን አልኳት። አንቺ ልጅ ስለት አለብሽ እንዴ አለችኝ። ትዝ ሲለኝ ብድን መጥቼ በረከት ስራ ሰራለሁ ብዬ ተስዬ ነበር። ፋይሌን ይዘሽ ነው ለካ እንዲ መንከራተተው አልኩኝ። አይኔ ዛሜድ አልፈልግም በቃ ጥሩ ሚሞሪ የለኝም። አረ ባለ ሚሞሪ በተነሽ እና ይጃለችኝ። ተነስቼ ሄድኩኝ። ዛ የጥበቃ የበረከት ስራ ሰራ ነበር። ገዳሙ ጸበልተኛ ዛ ዳቦ ገዳሙ ራሱ ዳቦ ይጋግራል። ጸበልተኛ እየገዛ ይጠቀማል። ከዛ ገባው 15 ቀን ምናምን ሰራው። ዛም በ15ኛው ቀን ሰከም ያልኩ ወደ ሽንት ቤት ስሄድ ልጅቷን አየኋት ከደጅ ስትመጣ። ያቺ ተሻቴቻት ያቺ ተጣልተን ሄድኳት ልጅ እሷ ገና ወደ ገዳሙ ስትመጣ ነው። እኔ እዛ 15 ቀን ቆይቼ ነው ያየኋት። በቃ እንዳሁን ተሰማኝ። አረ ተይ ረዲት እግዚአብሔር ያደረገው አይበልጥም እላለሁ። ዝም ልትያት ነው እላለሁ። እንዳለቂያት እላለሁ። ጸጉሯን ንጫት እላለሁ። በዚህ የበረከት ስራ ልትሰሪ ፋይት ልታረኝ ይሄ ስጋ አላ። ከዛ ደግሞ እግዚአብሔር ያደረገው ደግሞ ይበልጣል። ስራ መስራት ቀጠልኩኝ። ከዛ እንደዚህ ቁጭ ብዬ ከኋላ የመጣ ረዲት አለች። የሆነ በቃ አይደል እንትን ነው የምፈልገው አሁን ጸብማ እስቲ የሆነ ነገር አሁን መለቅሽ መስሎሻል እያልኩኝ አሁን እኮ አለቅሽ ለራሴ መቆም አያቅተኝም እያልኩ አቤት ይቅርታ
ስትለኝ ያለ ሁሉ ጠፍቶ እንበይ ዝርግፍ ነው ያለው። በጣም ይቅርታ በቃ ልክ አልነበርኩም ባንቺም በኩል ወይም በኔም በኩል ከማን እንደሆነ ስተቱ አላውቅም፣ ግን በቃ ይቅርታ አቀፋት እንደ አዲስ ነው ያለቀስኩት። በቃ ያ ሁሉ ነገር ትዝ አለኝ። ይቅርቤ በቃ እሺ እኔም ይቅርታ እኔም አጥፍቻለሁ። ተቃቅፈን ተላቅሰን በቃ እኔ እግዚአብሔር ይመስገን ሱባኤ ለመግባት መጥቼ ነው ምናምን አለች። ልክ ከሷ ጋር ይቅርታ በተጠያየቁ በነጋታው ስልክ ተደወለልኝ ከአዲስ አበባ ስራ እኮ ተገኝቶልሻል አንቺ ምናምን ሲል ገዳም ነኝ ካልኩኝ ታማለች የሚለው ነገር ደግሞ ይመጣል ስላሰብኩኝ አረ በቃ እመጣለሁ አልኩኝ። ከዛ በቃ በነጋታው ትኬቴን ቆርጬ ወደ አዲስ አበባ መጣሁ። ከዛን ስራ ገባሁ። ከዛ ስራዬን እየሰራሁኝ አስራቴን አወጣለሁ። በቃ እነዛ ሄደባቸው ለነበሩት ገዳሞች መጽሐፍቶችን በአስራቴ ያወጣው ልካለው። ከዛ ወዲያ ኮቪድ መጣ። እዛ መስሪያ ቤት እንደገባው ማለት ነው። ኮቪድ ሲመጣ ትራንስፖርት እጥፍ ሆነ ምናምን እንደዛ ሀፕን አደረገና በቃ ስራውን መስራት አልቻልኩም። ሳን በቃ አሁን 1500 ብር ነው ደሞዜ። ከዛ ውጪ ከያንዳንዱ ቃል ላይ 3 ብር ያስቡልናል። ሞስ ወደ 3000 ብር ምናምን ይመጣል። እና ሳለው በዛ ሰዓት ከቃሊቲ ፒያሳ 15 ብር ነበር 30 ብር ሆነ። ስለዚህ ካልኩሌት ታደርገው ደሞዜ ኦሬዲ ትራንስፖርት ላይ ነው የሚያልቀው ማለት ነው። ከዛ ላቆም ነው አልኳቸው። አይ በፍጹም አታቆም የሚሆነ መንገድ እንፈልጋለን፣ እስከዛ ግን ታገሽን አሉኝ። እንደዛ ብሎኝ በመንገድ ላይ ሲሄድ የሆነ ሰውዬ ከመኪና ውስጥ ሊወርድ ሲል መኪናውን በሩ እንዲህ ሲከፍተው እዚህ ላይ እጄን መታኝ። ዛን እጄን ደግሞ ያው የሚያመኛ ስሜቱ አለና በጣም አመመኝና በቃ ዞሬ መልስ አልሰጠሁትም፣ ዝም ብዬ ሄድኩኝ። ከዛን በቃ እጄን እንደዚህ እያልኩኝ ከባቡሩ ወርጄ ነው ረጅም መንገድ ሄድኩኝ። ከዛ እጇን የመታናት ልጅ ምናምን ብለው አቆሙ ሰዎች። ሰምን ነው እኔ ታዲያ ዞረሽ እንኳን አትናገሪ ምናምን አሉኝ። ካዲያ ወዴት ነው? አይ ከፒያሳ ነው የምመጣው። እንደዛ ነው እንዴ? ከዛ ምንጭኛም እኮ ከእንደዚህ ነው የምንመጣው። ታዲያ ለምን ማታማተኛ እናመጣሽም አሉ። ኮቪድ ግዱ እስኪወጣ ድረስ ለአንድ አመት ነው ኦልሞስት ኮቪድ በቆየበት ታይም ድረስ እግዚአብሔር እነሱን አዘጋጅቶልኝ በቃ እሄዳለሁ፣ እነሱ ይዘውኝ ወደ ቤት ይመጣለሁ፣ እሄዳለሁ በቃ። እና እግዚአብሔር ህይወቴ ላይ ብዙ መከናወኖችን አደረገ። እኔ ሰው ጠይቄው እምቢ አይለኝ። ኤኒ ስራ ኢንተርቪው አድርጌ አልወድቅም። በቃ እግዚአብሔር አንዳንዴ ሞገስን ከሰው የማይገኝን ነገር ነው የሚሰጠው። እና በቃ እንደዛ እያደረግኩ እነሱ ጋር እየሰራው ምን ሀፕን አደረገ መሰለ፣ እኔ ሰው ቦዲ ሼም ሲያደርገኝ አልወድም ማለት በሰውነቴ ምናምን እንደዚህ ለምን እንደዚህ አታረጊ ምናምን እንትን ነው የጸጉር ፕሮዳክቶች ነው የምንሸጠው ጸጉሮችን የሚያሳድጉ ቅባቶች ምናምን ነው። እና ኦኬ ሰውነትሽን ተቀብተሽ ነው ያደገልሽ አይነት ነገር አለኝ። ተቀየርኩበት። ሰው ይሁን አንተ መላጣ ብትጠጣ አይበቅልልህም አልኩት። ቅባት አበደ አይደለም ተቀብታ ብትጠጣ አይበቅልልህም መላጣ። ያኔ ደግሞ ኮቪድ አይደለ ሰው ወደ አንተ መግባት አይችልም። እንዴት ነው ሱቁ እንደዚህ ነው፣ ገመድ ደግሞ እንደዚህ ተደርጎ ይዘና እዚህ ጋር ነኝ አይመጣም። እንደማይመጣ ኦቪዝ ላይ መላጣ ነህ አይበቅልም አልኩት። ብትጠጣው አይበቅልልህም። ከዛ ላለቆች ይደውሉ ሰው ነው ምን እየተደበደብን ነው ቃ መንገዛው እየተደበደብን ነው ወይ? ደግሞ የሚገርም ነገር ግማሽ ቀን ነው አይደለም ሰራው። ግማሽ ቀን እኔ ዝቅተኛ ሴልሴ እሺ 6000 ምናምን ነው፣ ከፍተኛ ሴልሴ 12000 ብር ነው። እኔ ስራ ላይ ማልመጣ አልወድም። ቤስት ሴልሳቸው ምን ያርጉኝ? በዚህ በኩል ከስተመር ነው። ከዛ ነው ሴት መጣችና ኦልሞስት እነሱ ጋር አንድ አመት ሰርቻለሁ። ሰው መጣ እስቲ ረዲ ትችል ይሰራ አልምጀልን አሉኝ። ከዛ እንዲህ ነው ሰው ሲመጣ እንደዚህ እኔ አሁን አንድ ቃል ይገዙ ሲመጡ ይሄም እኮ አለ ይሄ እኮ እንደዚህ ያደርጋል ይሄንም ተጠቀሙት እንደዚህ ነው ይሄ ደግሞ ከዚህ ጋር እንደዚህ ተመጋጋቢ ነው። እና አንድ ፕሮዳክት ሊገዛ የመጣው ሰው ሙሉ ፓኬጁን ገዝቶ እንደሄድ ነው ማረጋቸውና አንደወለልኝና ረዲት አቤት እስቲ ቁልፉን ስጫት ነው ይጃለኝ። ከዛ እሺ ብዬ ሰጥቻት አቤቴ ከጋ ተባረርኩ ማለት ነው እንዴ አባረሩኝ ማለት ነው ያልኩኝ ቤቴ ስገባ ማለት ነው እንዴ። ከዛ ደወልኩላት ይቅርታ ስራ በድዬ ከሆነ ይቅርታ ማለት የእናንተ ግፍ የትም ተከትሎኝ እንደሄድ አልፈልግም። በቃ እኔ ከሆነ ያጠፋሁት በጣም ይቅርታ፣ ግን እኔ አጥፍቼ ሳይሆን ራሴን ነው ዲፌንድ ያደረኩት። ማንም ሰው በሴትነቴ እንዲናገረኝ አልፈልግም። እና ይቅርታ
ምናልባት ከስተመር ስለተናገርኩ ይቅርታ፣ ግን ስራ ስለሆነ ይቅርታ ለእናንተ፣ ለሱ ግን ይቅርታ አይደለም አልልም። ልክ ነው ያደረኩት። አሁንም ድጋሚ አፕን ቢያደርግ ያንን ነገር ነው ማደርገው። ለማንኛውም እሺ ሶሪ ምናምን ይቅርታ አልኳቸውና ያው ከስራ ብባረር ምንም ብልም እግዚአብሔር አኗሪ መሆኑን ስለማስብ እንግዲህ በዛ ሰዓት ለብቻዬ ነው የምኖረው። አክስቴ ለብቻዬ ቤት ሰታይ ለብቻዬ ነው ማበስለው ምናምን እንደዛ ነው የምኖረው። እና በቃ ከዛ ደግሞ በመሀል እነሱ ሲያባረሩኝ እነሱ ጋር እየሰራው ስልክ ገዝቼ ነበር የኦንላይን ስራ ለመጀመር ማለት ነው። እነሱ ሲያባረሩኝ ምን አባቱ እዚህ ጋር ደግሞ ኦንላይን የኮስሞቲክስ እቃዎች ምናምን ለመስራት እቅዱ ስለነበረኝ ኢትስ ኦኬ ምናምን ነገር ብዬ ጓደኞቼ ደውለው ይጠሩኛል። ኮፊ ታይም አለ ብለው እሺ ብዬ ሰበርሰካ ወደ እነሱ ሲሄድ ታክሲ ውስጥ ገባውና እንደዚህ እንትኑ ላይ ነው ክፍተት ቦታ ያለው ይቺ ከረዳቷ ፊት ለፊት ያለችው አለ ባትሪ ወንበር ላይ እንደዚህ ቁጭ ብዬ ቦርሴን አስተክዬ ቀና ስል የተመታ ፊት ነው እንዳለ። ወራጅ አልኩኝ። እንዲህ ነው እየተንቀጠቀጥኩ። ምን ማለት ነው? አሽዋ ናቸው ለካ ሌቦች ናቸው። ወራጅ ስል ሹፌሩ መሪ እየደበደበ ይስቃል። ወራጅ በእናትህ ሹፌር ሊሰርቁሽ ነው። ወራጅ ሹፌር ወራጅ እሱ መሪው ላይ ተኝቶ ይስቃል። ረዳቱ ያው ከነቃሽ አትገደልጅም በያምጪው አለኝ። ምኑን? ስልኩና እሺ ግዣለሁ። እነዚህ እግዚአብሔር ቻርጀር ቤቱ አይሰራም፣ ኤርፎኑ አይሰራም፣ ስክሪኑ ተሰንጥቋል፣ ማይኩ አይሰራም። እውነት ላውድ እያረኩ ነው። ብትካፈሉት 200 ብር አይደርሳችሁም አልኩኝ። እዛ ውስጥ ያለ ሰው በሙሉ ወደቀ። አረ በእናታችሁ እያልኩ እሺ እንዳገበትረኝ ልጅ ወረድኩኝ። ያም ስልክ ተወሰደ። ኦንላይን ስራ ሰራለሁ ብዬ ነበር። ቀሱም ከሰረ እንግዲህ ይታይክ። ከዛን በቃ ቤቴ 1-2 ቀን ተቀመጥኩኝ እና ያው ፍራንክ ስለማስቀምጥ በቃ ለምን ጻድቃኔ ደርሼ አልመጣም? ከጻድቃኔ ደርሼ እኮ በመጣ እንደውም እኮ ለበጎ ነው። ደግሞ የሚገርመኝ የፋሲካ ጊዜ ነው ይሄ ነገር ራሱ ሀፕን ያደረገው ማለት ነው። ከዛ እንደውም አሪፍ ነው ህማማትን አሳልፌ ምናምን እዛ እመጣለሁ ምናምን ነገር ብዬ ወደዛ ሙቭ አደረግኩኝ። እዛ ትንሽ ቁጭ ብዬ በቃ ለህይወቴ ብዙ ኢነርጂ የሚሆኑኝን እኔ ደግሞ በነገራችን ላይ አልፈራም፣ እንደዚህ መነኮሳት ምናምን አልፈራም። ጥያቄ ጠይቅ ካልገባኝ እስኪ ገባኝ ድረስ ጠይቃል። አልገባኝም ለምንድን ነው ይሄ እንደዚህ የሚሆነው? አይ እንደዚህ አትቆጡ፣ አስረዱኝ፣ ይግባኝ። እንዴ ይሄ ነፍስ እንዲድን አፈልጉ ብላል ማርማለ ይሄውልሽ እኔ ልጅ ይሉና ከስር መሰረቱ ያስረዱኛል። ጻድቃኔ በጣም ትልቅ አባት አሉ። አባ ወልደ ሰማያት ይባላሉ። ጻድቃኔ መቼ መሄደ ሰው በጣም ብዙ ሰው ነው የሚያውቃቸው። በጣም አስተማሪ፣ ለወጣቱ መካሪ፣ ገሳጭ፣ ተቆጪ። በቃ ቁጭ ብዬ እሳቸው ጋር ስማር እመጣለሁ። ከዛ ደግሞ በቃ ኪዳኑ በቃ 8 ሰዓት ነው የጻድቃኔ ኪዳን የሚጀምረው። ከሌሊቱ 8 ሰዓት ይጀምራል። ጠዋት 1 ሰዓት ያልቃል። ከዛ የወንጌል ፕሮግራም አለ። ወንጌል ካለቀ በኋላ 3 ሰዓት ላይ ወደ ጸበልህ ምናምን ትሄዳለህ። የራስን ነገር ታረጋለህ። ልክ 6 ሰዓት ላይ ቅዳሴ ትገባለህ። 9 ሰዓት ላይ ትወጣለህ። 11 ሰዓት ላይ ምህላ ይጀምራል። ከዛ ጸበል ትጠጣለህ። ከዛ ማታ ሰላም ለኪ ያለ በቃ እንዴት ልበልህ አንቺ ሴትዮ ልመኝ ነው እንዳለች አክስቴ። እንደው እስቲ የእግዚአብሔር ፍቃድ ከሆነማ በዚሁ ብቀር ይሻለኛል ከዓለም ጭቅጭቅና ፈተና እያልካት እዛ አሳልፌ አንድ ማቀው ልጅ ኢንቫይት አደረገኝ ስራ። ከዛ በፊቱ ከነበረው ስራዬ በጣም የተሻለ በደሞዝ በገንዘብ የተሻለ ስራ እነሱ ጋር ኦንላይን ቢዝነስ ላይ ነው የሚሰሩት። ዲጂታል ማርኬቲንግ፣ ቡስቲንግ ከነሱ ጋር አብሬ ደግሞ መስራት ጀመርኩኝ። ከዛን ያው ድርጅት እስከ 7 ወር በኋላ የፕሮሞሽን ስራ እንድሰራላቸው ጠየቁኝ። የተለያዩ ክፍለ ሀገር የእነሱን እቃዎች ይዤ ረጅም ጊዜ ሰራሁኝ። ያው ብቻ እግዚአብሔር በተናከበት ቦታ ያከብራል። በህይወት የተረዳሁት ነገር እሱን ነው። ኤግዚቢሽን ማዕከል ስራ ነበር። አሁን ከጸበል ከወጣውን በኋላ ያው ቋሚ አይደለም የኤግዚቢሽን ስራ፣ የሆነ ታይም ነው የሚሆነው። ያቺን ትንሿን ቀን እሰራለሁና እንዳጋጣሚ ባዛር እቃ ሊገዙ መጥተው እቃ ፈለጉና እቃ ፈልገን ነበር ምናምን ነገር አሉኝ። እዛን ጳጉሜ 6 ነውና እዛን በቃ ነገ ደውለን እቃውን አንቺ ከተባበርሽን ታቀቢናለሽ አለኝ። ኧረ እባክህ ነገ እኮ አዲስ አመት ነው አንተ አራዳ ነህ፣ እኔ ዛሬ ጳጉሜ 6 ለነገ የምትቀጥረኝ አልኩት። አይ በቃ እሺ ስልክሽን ስጪኝ አለኝ። ከዛ ስልኬን ሰጠሁትና ከሆነ ልጅ ጋር እንደዛ ተተዋወቅን። እኔ በጣም ብዙ ባዛር ላይ በጣም ብዙ ስራ ስለምሰራ በጣም ብዙ ሰው ነው የማውቀው። ለብዙ ሰው ኮንታክት እሰጣለሁ በስራ ምክንያት እና እንደዚህ ስልኮችን ስለምሰጥ እኔ ነኝ ባለፈው በእናትህ እኔ በጣም ብዙ ሰው ነው በስራም ጉዳይ በምንም እንትን የምለው ምናምን ነገር አልኩትና አገኘሁትና በቃ እናወራለን።
እኔ አብዛኛው ከሴት ይልቅ ማጆሪቲ ወንዶች ናቸው ጓደኞቼ። ያው እዛም ሳድግ በሰፈሩ ሰፖርት የሚያደርጉኝ በሞተር የሚያደርሱኝ እንደ ወንድም በቃ ስለ በጣም ለኔ ከለላ ነበሩ እነዛ ሰዎች እና በዛ መንገድ እንደዛ ስለሆነ እኔና እሺ ብሮ ምናምን ስነ ስርዓት ይለኛል ገና ሳው ለኔ እንደዚህ አታውሪ እኔ እንደዚህ እንድታወሪኝ አልፈልግም ይለኛል። አይ እሺ ባይ ካልፈልግ ይቀራል ስል በቃ ራሱ ሼፕ አደረገኝ ነገሬን እየቀየረው መጣና መጥቼ ማውራላትን ነገር ይገስጸኛል። አይ እንደዛ አይደለም ይለኛል። እሱም ደግሞ እግዚአብሔር ይመስገን እንዴት ነው እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ በጣም ጉጉ የነበረ ሰው ስለነበረ በቃ እኔም ደግሞ እግዚአብሔር ያደረገልኝ ነገሮች አሉ ነገሮችን የምፈታባቸው መንገዶች አሉና ሳን እንዲሆኑ ምናምን ብሎ ሲያወራ እንደዚህ እኮ እንደዚህ በዚህ ምክንያት ነው የሚሆነው እንደዚህ ቢሆን እንደዚህ ነው የሚሆነውና አንተ ለምን ከዚህ መንገድ አታየው ምናምን ነገር ያልኩት በዛው ግንኙነታችን እየዳበረ በጣም ጓደኛሞች ሆነን እልሃለሁ። ከስራ የተባረርኩ ጊዜ ተጣላን። ከዛኛው ስራ ተሳድቤ ከተባረርኩበት ስራ ምን ሀፕን አደረገ መሰለ የተንቀባረረብኝ አይነት ስሜት ተሰማኝ። ስራ ስትፈቺ አዎ እኔ ደግሞ እግዚአብሔር ስንት ያረገልኝ ልጅ እሱ ሊንቀባረርብኝ ነው ብዬ በቃ ለራሴ ጊዜ መስጠት ፈልጋለሁ። አንተም ለራሴ ጊዜ ስጥስቲ ጥሩ ኦፖርቹኒቲ ከኔ ተሻለ ልታገኝ ይችላል። አንተም እኔም ካንተ ተሻለ ነገር ላገኝ ይችላል። ናስቲ ድላችንን ሞከራልኩት ያለኝ እንደዚህ ነው ያለኝ። አዎ ማለት እስቲ ድላችንን ሞከር ብያልኩት ጓደኞቼ ወረዱብኝ። አንቺ እንዴት ነው እንደዚህ የሚባለው ምናምን ነገር አንዴ እሱ አይደለ እንዴ እኔ እግዚአብሔር ከዛ ሁሉ ማት ያወጣኝ እኔ ከፍቅር ውስጥ አውጣኝ ብለው አውጣኝ በአንድ ቀን ነው ያወጣኝ አልኳቸው። ግን በጣም ነው የምወደው ግንኙነቱን በደንብ ፈልገዋለሁ። ከዚህ የተሻለ እንዲሆን ፈልጋለሁ። እንትን መሆንም ደግሞ አልፈለኩም። ይሄ እንዴት ነው ከሱ ውጪ ሌላ ነገር የለኝም ብዬም ደግሞ ማሰቡን አልፈለኩት። ከዛን እኔ በመሀል እዛ ጻድቃን ሄጄ ረጅም ጊዜ አሳልፌ መጣሁ። ከዛ ደግሞ ጓደኞቼ አዲስ ስራ አገኙልኝ። እዛ ገባው በቃ ህይወት ሰላማዊ ናት ብዬ መኖር ጀመርኩ። ከዛ ደወለልኝና በቃ ስተው ደግሞ ጎበዝ ነኝ ማለት ቂምም ጥላቻም ስተው እንዳልተፈጠረ ነው የምተው። በቃ ስትደው ሄሎ እንዴት ዋልሽ? እግዚአብሔር ይመስገን ማልበል አለኝ። በሁለት ወር ማልበል አለኝ። ይቅርታ አላወቅኩም። ይቅርታ የስራ ስልክ ደግሞ በጣም ነው እዛ ዲጂታል ማርኬቲንግ ስሰራ በጣም ነው በስልክ የሚደው ይቅርታ የነገቴ የስራ ስልክ ነው ምናምን ነገር አለ። ዛን ቢኒያም ነኝ አንተ ነህ እንዴ አልኩኝ። ከዛ መጣ ካልኩኝ ከዛ ድጋሚ ተታረቅን። ከዛን እናቴ ክርስቲና እናቴ ጣሊያን ጓደኛ አለቻት። ከዛን በጣም ቤስት ፍሬንድ ናቸው ከሷ ጋር ማለት ነውና በቃ ለምን ይሄንን ዝምድና ጓደኝነታችን ዝምድና እናረገውም ተባብለው ከጀርባዬ ዶለቱና እናቴ ኔክስት ፒዛ ልጋብዝሽ ብላኝ እየበላን ከሊትን ታውቂያታለሽ? አዎ ምናምን ልጇ እኮ ከጣሊያን ሊመጣ ነው አሉ አለች። እና እንደው አንድ ኢትዮጵያ የድራችሁልኝ አግብቼ ብሄድ ምናምን አለ። እና ታዲያ ጥሩ ነው አድሩለት ምናምን በቃ አይ እኔማ አንቺን አሰብኩ አለች። እንዴ ቢኒያም ሳርፋትና አይ ያው ከቢኒያም ጋር ግንኙነታችሁን የተሻለ ማታረጉ ከሆነ ለምን እሱን አግብተሽ አትይጂ ማለት ነው። እሺ በቃ እጄ ልንገረውና እነግርሻለሁ ብዬ ቢኒ እንገናኝ ምናምን ነገር አልኩት። ከዛ ተገናኘን። ይኸውልህ ምን አሰብኩ መሰለ በዚህ አመት ካልተጋባን በቃ በሚቀጥለው አመት እንድንለያይ ይፈልጋል። ይሄንን ምለው ምን ላይ ቢሆን ጥሩ ነው? መስከረም፣ ጥቅምት፣ ህዳር ገና ካለፈ በኋላ ማለት ነውና ህዳር አካባቢ ማለት ና እንዴ ለምን ሲል አይ ወደ ውጪ ልሄድ ነው። እኔ ብዙም ውጪ የመሄድ ፍላጎቱ አልነበረኝም። ግን እሷ አይ በህይወትሽ እንትን ማድረግ የለብሽም ወይ የሆነ ነገር ማድረግ አለብሽ አለዛም ደግሞ ህይወት ኖርሽ ህይወትን መጋፈጥ መቻል አለብሽ የሚለውን እንትን ስላለች ዛናው በቃ አይኔ ችግሬንም እስክትመጪ ጠብቅሻል። አይ አትጠብቀኝ፣ መጠባበቅ አልፈልግም። ከተጋባን እንጋባ፣ ካልተጋባን ግን አንጠባበቅ። እንደዚህ አይነት እንትን ማላረገውን ነገር እንትን ማለት አልፈልግም። እና አባቴ ያስብበት አልኩ ጀርባውን መታ ያረኩ። ከዛ በኋላ እንዴት ይሁን በቃ ሀሳብ ነው ጭንቅላት ውስጥ የሆነበት እና ከዛ በኋላም አላነሳውበትም ምናምን በቃ ዝም አልኩት። አንቺ ግን የምርሽን ነው አለኝ ነገር እኔ የምሬን ነው በእውነት ቀልዴን አይደለም አልኩት። እዛ በቃ ለፋሲካ ሽማግሌ ልካለሁ አለ። ለፋሲካ ሽማግሌ ላክን።
ከዛን ያው እኔ በቤተ ክርስቲያን ነው ፕሮግራማችን የሚሆነው ብዬ ከሱ ጋር ተነጋገርን። በዛ ተስማማን። ከዛን ክርስትና እናቴ እኔ በቬሎ ሳላይሽማ አንገቴ ቢላለች። እዚህ ጋር ደግሞ ባይ ምንድነው ቬሎ ምን ያደርጋል በቤተ ክርስቲያን እንጋባ ብለሽ ደግሞ በዚህ በኩል አንጎል ልታረጊ ነው ይለኛል። እሷ በዚህ ጋር ታስጨንቀኛለች። ታን በቃ ማድረግ አለብሽ በቃ እኔ አንቺን በቃ ያው እሷ ከእናትነት አንጻር ነው በቃ እኔ ቬሎ ለብሰሽ ማየት ፈልጋለሁ አንቺን አለችኝና በቃ እሺ እኔ ቬሎ ተከራይልኝ አንቺ ከተከራየሽልኝ እኔ ፎቶ መነሳቱን ችግር የለም አልኳት። ከዛን ሄደን ቬሎ ቤት እዛ የፎቶ ፕሮግራማችን እንትን አለ። ከዛን እግዚአብሔር ባዳነኝ በ4 አመቴ ሐምሌ 7 አገባሁ። ሐምሌ 7 የስላሴ ዕለት ከዛን እስጢፋኖስ ቤተክርስቲያን ስርዓተ ጋብቻችንን እዛ ፈጸምን። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። አሜን። ማለት አንዳንዴ እግዚአብሔር አይዘገይም ማለት እኔ አንዳንዴ ለሰዎች ሁሌ ተራ ማጽናናት አይደለም። እግዚአብሔር ጊዜ አለው። ካንተ የሚጠበቀው በአግባቡ መኖር ነው። የመባረክ የእግዚአብሔር ፈንታ ነው። የመስጠት የእግዚአብሔር ፈንታ አይደለም ነው። በቃ አንተ መልካሙን ይዘህ መጠበቅ እግዚአብሔር የሚሰጥህን ነገር መቀበል ነው እንጂ በእኛ ካላንደር እኛ ስለተፍጨረጨርን ወይ የሆነ ነገር ስላደረግን አይደለም። የኛ ጥረት ቢኖርበትም ደግሞ የእግዚአብሔር መልካም ፍቃድ ደግሞ ይበልጣል። በቃ አገባው። እንደዛ አንቀጭቅጭ ያገባው ሰውዬ በቃ ደበረኝ። 4 አመት ብቻዬን ነው የኖርኩት። ይታይክ ቤት ውስጥ ብቻዬን ነው የምኖረውና እና አንዳንዴ ማግባቴን ሁላ ረሳው ነበር። የሆነ ሰከም ቢይ ቁም ሳጥን ስከፍት ልብሱን ሳይለካ ግብቻለሁ እላለሁ። ከዛን የሆነ ነገር ሲናገረኝ ይበሳጫለሁ። የሆነ ነገር ሳረግ እናድዳለሁ። ደስታ አጣሁኝ። ለካ የልጅነት ህይወቴ ትራውማ ሆኖብኝ ነበር እኔ ላይ። እሱ የሚናገረኝ ነገሮች እያስገደደኝ አይነት በተጽዕኖ ውስጥ ያለው አይነት ስሜት ነበር የሚሰማኝ እና ያንን ስሜት በቃ ነገሬን ማጣጣም አልቻልኩም። ከዛ ምን ፈራ ወይኔ ታምሜ ይሆን እንዴ አሞኝ ነው እንደዚህ ይሆንኩ ያለሁት ብዬ ፈራሁኝና በርሜል ጊዮርጊስ ሄድኩኝ። እና በርሜል ጊዮርጊስ ዛሬ ቆይቼ አንድ አባት የኔ ልጅ ሁሉ ነገር የመንፈስ ህመም አይደለም እንደዛ አይደለም። ይሄ አንዳንድ ህመሞች በእግዚአብሔር አንዳንድ ህመሞች በሐኪም ይፈታል። በሐኪም የሚያድነው እግዚአብሔር ነው። በጸበልም የሚያድነው እግዚአብሔር ነው። ይሄ ደግሞ ኑሮን እስክትታጣጥሚው እስክትለምጂው ነው። እና ትዳርን ያህል ነገር ጥለሽ ጸበል ላይ መቀመጥ የለብሽም። በቃ ወደ ቤትሽ ተመለሻልና ኦልሞስት 3 ቀን ምናምን የተጠመቅኩት። ከዛ ወደ ቤት የተመለስኩኝ። ከዛ በቃ ይሄንን ስሜቴን ሂል ማድረግ አለብኝ ብዬ ቴራፒ ጀመርኩኝ። ከዛ እነዛ አሁን እዳ ይመስሉብኝ የነበሩት አሁን ምን ይሆናል መሰለህ የምትሰሪው ነገር አለ የምትወጪበት ነገር አለ ይለኛል አይደል? አይ የለም እለዋለሁ። ከዛ ቁጭ ብዬ ትዝ ይለኝና የሆነ የምወጣበት ነገር ይኖረኝና አውጣለሁ። ወይ ካልወጣም እኮ ብለሽኝ ነበር ሲለኝ እንዲህ በማለት እየተቆጣጠርከኝ ነው የሚለው ስሜት ይሰማኛል እኔ ማለት ነው። እና አላወቅኩትም ነበረ። እና እዛ ጋር ያሳለፍኳቸው በሆኑ ሰዎች ቁጥጥር ስር መሆኔ የሆኑ ሰዎችን ፊት እያየው መኖሬ ያ ነገር እዚህ ጋር ሲመጣ ፌስ ማድረግ አልቻልኩም። አሁን ደግሞ የኔ ትልቅ ሰው መሆን ደግሞ አይ መቅረትም እኮ ይችላል ኖር ያለው የሚለውን አይነት ስሜት ማምጣት ጀመረብኝ ማለት። ከዛ ያንን ሂል አደረኩት እግዚአብሔር ይመስገን በቴራፒ ቴራፒ ማድረግ ካውንስሊንግ ማድረግ ጀመርኩኝ። ከዛን የነዛንም በፊት የወጣውበትን መስሪያ ቤት የነሱንም የፕሮሞሽን ስራ መስራት ጀመርኩኝ። ያንን ሁለቱን አንድ ላይ ያደረኩኝ በጭንቀት በድብርት በአይምሮ ህመም ወይም በሱስ የሚሰቃይ ቤተሰብ ዘመድ ጓደኛ ካላችሁ ከፍተኛ ልምድና ዕውቀት ባላቸው የአይምሮ ሐኪሞች የተመሰረተው አሸተን የአይምሮ ህክምናና የማገገሚያ ማዕከል አትጨነቁ ይላችኋል። በቡድንም ሆነ በግል ለሚታከሙ በተመላላሽና ተኝተው ለሚታከሙ ምቹ በሆነ ቦታ ተገቢ የህክምና ክትትል እየተደረገላቸው የሚያገግሙበት ድንቅ ተቋም መስርተናል ይላል አሸተን የአይምሮ ህክምናና የማገገሚያ ማዕከል። አዲስ አበባ ከፊጋ የትራፊክ መብራት 155 ሜትር ወደ ጎሮ መንገድ ወረድ ብሎ ታገኙታላችሁ። የወጣውበትን መስሪያ ቤት የነሱንም የፕሮሞሽን ስራ መስራት ጀመርኩኝ። ያንን ሁለቱን አንድ ላይ ያደረኩኝ ባገባው በ2 አመቴ ሐምሌ 7 ልጄን ክርስትና አስነሳው ልጄ እና ስላሴዎች በህይወቴ ትልልቅ ነገር ታምራትን አድርገውልኛል። ኦልሞስት አሁን ልጄ 1 አመት ሊሞላት ነው። ይሄንን ይመስላል እንግዲህ የኔ ህይወት። አሁን ላይ ምንድነው የምትሰሪው?
አሁን ላይ ማርኬቲንግ ስራ ነው የምሰራው። ለአንድ ድርጅት ተቀጥሬ ማርኬቲንግ ስራ ሰራለሁ። የተለያዩ ጎማዎችን ከውጭ የሚያስመጣ ድርጅት ነው፣ እዛ ሰራለሁ። በግሌ ደግሞ የቲክቶክ አካውንቴ ላይ የተለያዩ ለድርጅቶች ማስታወቂያዎች፣ ብራንዲንግ አምባሳደር ሆኜ ለሊትል ሚ እየሰራው እገኛለሁ። ያው ከኔ ጋር ለመስራት የሚፈልጉ ሰዎች ደግሞ ማን ይባላል ቲክቶክ? ቲክቶኬ እረዱ እኑ ይባላል። ስንት ደርሷል? ኦልሞስት ወደ 10 ሺህ አልፍ ያለው እዲ። አዎ እስካሁን ራሱ ከ4-5 በላይ ፕሮሞሽን ስራዎችን ሰርቻለሁ። አሁን ከሊትል ሚ ኢንፋንት ጋር ደግሞ ብራንድ አምባሳደር ሆኜ ከነሱ ጋር እየሰራ ነው። ምንድነው ሊትል ሚ ኢንፋንት? የአራስ ልብሶች የሚያመጣ ድርጅት ነው። ለነሱ ብራንድ አምባሳደር ሆኜ እየሰራ ነው። ማንኛውም በቲክቶክ ፕሮሞሽን መስራት የሚፈልጉ ሰዎች ካሉ በስልክ ደውለው ቢያገኙኝ በጣም ደስ ይለኛል። ሁሉም ህመም በአንድ መንገድ ብቻ አይደለም የሚድነው። ሶ በጣም ብዙ ነገር ያለው እንደ ሽንኩርት የሚላጥ ታሪክ ነው ማለት ተልጦ የማያልቅ። በተለይ ለእኔ እንደዚህ ጤነኛ ሆኜ እንደዚህ ከተሰማኝ አሁን ታሞ የሚሰማሽ ሰው ደግሞ አስቢው። በቃ እግዚአብሔር ተናገረኝ ነው የሚለውና በጣም አሪፍ ታሪክ ነው። ከልብ እናመሰግናል። እንደዚህ አንቺ መተሽ ነገር ለማውራት በዚህ ደረጃ ለሰዎች ለማካፈል ስለፈቀድሽ እግዚአብሔር ያክብርልን። በጣም ነው የምናመሰግነው።